ጌታችን የተሳፈረባት ታንኳ ቤተ ክርስቲያን ናት ይላታል። እስኪ ቤተ ክርስቲያን በሉ። አዎ ቤተ ክርስቲያን ናት ክርስቶስ የተሳፈረባት ታንኳ። ክርስቶስ የተሳፈረባት ታንኳ አንድ ሰው ብቻ ነው የያዘችው። ክርስቶስ የመሰረታትን ቤተ ክርስቲያን ስንት እንደሆነች ብቻ እንድታውቁት ነው። አንዲት ናት ብላችሁ እንድታምኑት ነው። አንዲት ናት፣ ሌላ አይደለም። ሁለተኛው ክርስቶስ የተሳፈረባት ታንኳ የቤተ ክርስቲያን ምሳሌ ናት። አሁንም እርሱ ብቻ ነው የቆመባት። ለምን? ምን ችግር አለው? መርከብ ላይ እኮ እርሱ ተሳፍሮ ሌሎቹንም አሳፍሮ መሄድ ይችል ነበረ። ያን ግን ክርስቶስ ለማድረግ አልመረጠም። ለምን? ክርስቶስ ቆሞባት ሲያስተምርባት የተመለከቷት ያቺ ታንኳ ቤተ ክርስቲያን ናት። በቤተ ክርስቲያን ውስጥ ቆሞ የሚያስተምረው በካህኑ ስልጣን ላይ አድሮ ኑዛዜውን የሚቀበለው ስርየትን የሚሰጠው በቤተ ክርስቲያን ውስጥ ያሉ ምስጢራትን በሙሉ የሚፈጽመው እርሱና እርሱ ብቻ እንደሆነ እንድናውቀው። ታንኳይቱ መሸከም የምትችለው አንድ እንደሆነ ሁሉ የኔና የናንተም ሰውነት ሲገዝፍና ሲሰፋ ስትወፍር ብዙ የሚሸከም እንዳይመስልህ። የሚሸከመው ማንም ብቻ ነው፣ አንዱን እግዚአብሔርን ብቻ ነው። ግን ስትመለከቱት አኗኗራችንን፣ ህይወታችንን የኛ ሰውነት ምን ያልተሸከመው ነገር አለ? እግዚአብሔርንም ተሸክሟል። አልፎ አልፎ ሰይጣንንም ይሸከማል፣ ኃጢአትም ይሸከማል፣ ጽድቅም ይሸከማል፣ ኩነኔውንም ይሸከማል። የኛ ሰውነት ለእግዚአብሔር ማረፊያ ተብሎ ተዘጋጅቶ ብዙ ነገሮች የተከናወኑበት ብዙዎችን የተሸከመ ነው። ህይወት ከበደኝ የምንለው በነገራችን ላይ ለዚህ ነው። ሊያቀልልን ከሚችለው ከእግዚአብሔር ውጪ የተሸከምናቸው ብዙ ኮተቶች ስላሉብን እነዛን ካላራገፍን በቀር ክርስቲያኖች መቼም ሊቀልልን አይችልም ህይወታችን። እንዲሁ የቀለለ የመሰለን ይበልጥ እየከበደ ይመጣል እንጂ እግዚአብሔር እውነት ያለበት ቦታ እንኳን ተመችቶ ቀርቶ ሳይደላደልልህም ጭምር ትሄዳለህ። አያችሁት? ወደብ ዳር መቅረት ምን ማለት መሰላችሁ? ቃሉን ሰምተነው ግን ለመኖር የማንመርጥ ሰዎች ስለሆንን ቃሉን አዳምጠኗል። ማረግ የሚጠበቅብንን ለማረግ ግን አንፈልግም። ስንሰማው ይጣፍጣል፣ ስንሰማው ይማርካል። እንዴት ያለ ሃይማኖት ውስጥ ነው ያለሁት እያልን ልቡናችን ሊቃጠል ይችላል። ፈጽሙት ብንባል ግን ወደ ቡዳር ነው የምንቆመው። አይ ውሃው ያረጥበኛል እንላለን። ከመጀመሮስ ነው ሰው ውሃ ላይ መራመድ የጀመረው ብለን እናገራለን። አመክንዮአችን ይመጣል፣ መረዳታችን፣ ዕውቀታችን፣ ስጋዊ አስተሳሰባችን በሙሉ ይመጣል። ክርስቶስን ግን የእውነት በነፍሱ የሚወደው የእውነት የሚፈልገው ሰው ግን ካለ እርሱ ካለባት ታንኳ ላይ ለመድረስ የሚመጣበትን ነገር በሙሉ ለመቀበል የወደደ ነው። አያችሁት? ክርስቲያኖች ቅድስና ያላቸው አባትና እናቶቻችን ከኛ የሚለዩት በዚህ ነው። ታንኳው ላይ ሩቅ ሆኖ ድምፁን ይሰሙት የነበሩትን አምላካቸውን ቀርበው ከእርሱ ጋር አብረው ለመሆን ስለሚናፍቁ ምንም አይነት ነገር አይከለክላቸው። ባህር የተባለው በእነሱና በክርስቶስ መካከል እኮ ያለው መከራ እኮ ነው። መከራ ጭንቅ እኮ ነው። ከእግዚአብሔር ጋር ላያገናኛቸው የሚችለው ነገር እንዲያውም ወደ እግዚአብሔር ለመሮጫ ምክንያት ይሆናቸዋል። እግዚአብሔር ሲጀመርም ሁሌም ድካማችንን ስለሚያውቀው ከኛ የሚጠብቀው ጥቂት ነገር ነው። ትንሽ ነገር ነው ካንተ የሚፈልገው ካንቺ። እኛ ብዙ እየመሰለን ነው እንጂ። እስኪ አስቡት፣ ፍሬ መልቀም ይቀላል ወይስ ቅጥር መቅጠር፣ መጭመቂያ ማዘጋጀት፣ ግንብ መገንባት? ከባዱን ስራ እኮ ባለቤቱ ሰርቶታል። ተመልከቱ፣ መጭመቂያ የምትባለው ቤተ ክርስቲያን ናት። ቤተ ክርስቲያንን እኛ አልሰራናትም። ማን የሰራልን? እግዚአብሔር። ቅጥር ቀጠረለት አለ። ቅጥር የሚባለው ነቢያት ናቸው፣ ቅዱሳን ናቸው። እነርሱን እንደ እሱ መስለው መኖር እንዲችሉ የመረጠ የቀደሳቸው እግዚአብሔር እርሱ። ግንቡ ማማ ሆኖ ከፍ ብሎ የሚታየው ራሱ ጌታችን ኢየሱስ ክርስቶስ ሁሉን ነገር አደረገ፣ አከናወነ። ከዛ ከኛ ጥቂት ነገር ፈለገ። የዘርዘሪው ምሳሌ ተመሳሳይ ነው። እርሱ ሊዘራ ወጣ። ዘሩን እናንተ አምጡት አላለም። ቃሉን ከእናንተ ፈልጌ ላግኝ አላለም። መጀመሪያ ሊዘራብን የፈለገው። የትኛውም እኮ ሰው ያልዘራውን አያጭድም ነው አይደለም የምንለው? እግዚአብሔርም እኮ ያልደከመበትን ነፍስ አምጣ ብሎ አያስጨንቅም እኮ። መጀመሪያ ደክሞ ወጥቶ ወርዶ ነው። ስለዚህ ዘሪ ዘሩን ሊዘራ ወጣል። እንደምታውቁት ይህን ታሪክ ብዙ ጊዜ ላይም ሲሰበኩ በሊቃውንቱ እንደሰማችሁት አንዱን በደረቅ መሬት ላይ ዘራው፣ አዋፈ ሰማይ ወሰዱት። ሁለተኛውን በጭንጫ መሬት ላይ ዘራው፣ ፀሐይ ሲወጣ አጠወለገው፣ ደረቀ። ሶስተኛውን በሾሃማ መሬት ላይ ዘራው፣ መብቀሉን በቀለ። ከፍ ብሎ እንዳይታይ ግን ምኑ አንቆ አስቀሩ፣ እሾሁ አንቆ አስቀሩ። አራተኛውን መልካም መሬት ላይ ዘራው። ገበሬ የሚገርማችሁ የሚዘራውን ዘር
የሚያገኘው ከዘራው ከምርቱ ምርቱ ሲደርስ ይሰበስባል፣ ጎተራ ያስገባል። ጎተራ ካስገባው ከስንዴዎቹ መካከል ደግሞ ወይም ከዘራው ዘር ይመርጥና ምርጥ ዘር ያስቀምጣል። ይሄን በልቶ ሽጦ ተጠቅሞ ከቀጠለ በኋላ ነገ ወቅት ደግሞ ሲመጣ ያንን ምርጥ ዘር ነው አንስቶ ምን የሚያደርገው መልሶ የሚዘራው። እየሰማችሁኝ ነው? እግዚአብሔር ከሁላችን ጋር ይሁን። የሚዘራው መጀመሪያውን የሰበሰበው ነው። ስሙ፣ ገበሬው በተቻለ አቅም ነው የምላችሁ የምርጥ ዘሩን ዘርቶ የሰበሰበውን ምርጥ ዘር በቅል ነው ራሱ የሚያስቀምጠው፣ እርጥበት አግኝቶ እንዳይሻግት፣ እርጥበት አግኝቶ የመዝሪያ ወቅቱ ሳይደርስ እንዳይበላሽበት ማለት ነው። ያንን ገበሬ እውነቴን ነው የምላችሁ ሄዳችሁ እህል ቢያጣ ቢራ ቢጠማ በየትኛውም ተአምር ምርጥ ዘሩን አይነካትም። ምርጥ ዘሩን ከበላው የዛሬው ረሃብ የዘላለም ረሃብ ነው የሚሆንበት። ምርት የሚያገኝበትን መሬት ለይቶ ማወቅ እየቻለ የማያገኝበት እኛ ላይ ለምን ይደክማል? ልባችን ድንድን ያለ ድንጋይ እንደሆነ እያወቀ ለምን ይዘራብናል? ልባችን መከራ እንደማይታገስ አኗኗራችን እያወቀ ለምን ያስተምረናል? ስጋዊ የሆነው ምኞት አንቆ እንደሚያስቀረን እያወቀ ለምን ይደክምብናል? እግዚአብሔር ምርጥ ዘር እኮ ነው ቃል እግዚአብሔር እንዲሁ ዝም ብሎ የማይበተን ነው። ግን አይደንቃችሁም? እግዚአብሔር ቃሉን የሚሰማው ሰው ቢለወጥ ይመርጣል። ቃሉን የሚሰማው ሰው ቢስተካከልለት ይመርጣል እንጂማ አምላካችን እኮ ማእምረ ኅቡዓት ሁሉን አዋቂ እኮ ነው። እዚህ እንኳን ለጉባኤ ተሰብስበን ሰምተን የማንለወጥ ሰዎችን እኮ ሊያባረን ይችል ነበር። ግን አይገርማችሁም? ልባችን ምን አይነት እንደሆነ የሚያውቀው እርሱ ብቻ ነው፣ ሰው የማያውቅም። ክብር ምስጋና ይድረሰው። እውነት ልባችን ምን አይነት ልብ እንደሆነ ራሱ እርሱ ብቻ ነው የሚያውቀው። የአንዳንዶቻችን ልብ ለዘር የማይመች ልብ ነው፣ ይታወቃል ተጠንቅቆ። እንደ አለት የጸና አዕዋፈ ሰማይ የተባሉ አጋንንት ሰምተነው ገና ሳንኖረው ነጥቀው የሚወስዱብን ደረቅ የሆነ ልብ ያለን ሰዎች አለን፣ ምንም ሊመልሰን ያልቻለ። እኔ በጣም ነው የሚገርማችሁ ክርስቲያኖች እኮ እንደው የኛን ድርቅና ልብ ሊያሸንፈው የሚችለው ምን ይሆን? እንኳን እኛ እግዚአብሔርን ያመንነው ቀርቶ እኮ እግዚአብሔርን ያላመነው ጣዖታትን አቁሞ ይሰግድ የነበረው ፈርዖን እንኳን እኮ በመቅሰፍት እኮ ልቡ ተሰብሯል። እንዴ እኛ ላይ እግዚአብሔር ምን ያላወረደብን መቅሰፍት አለ? ወገኖቻችን ሲሞቱ አየን፣ ሀገር ሲበጠበት ተመለከትን፣ ቤተ ክርስቲያናችን እንደምናቃት ሳትሆን በብዙ ፈተና ስትወጠር አየን። አሁንም ጣት እየተጠቋቆምን ነው። እኛ አሁንም የነገሌ ጥፋት ነው እያልን ነው። አረ መቼ ነው የኔ ነው የምንለው? እኔ ነኝ ለዚህ ሁሉ ጥፋት ተጠያቂ የምንለው? እንዴ ክርስቲያኖች፣ ዮናስ ያለበት ቤተ ክርስቲያን ውስጥ እኮ ነው ያላችሁት። ዮናስ ተሳፍሮ ለነበረባት ወደ ተርሴስ ሲኮበልልባት ለነበረችው መርከብ እኮ ሰላም፣ ደህንነት፣ ለሌሎችም ነፍስ መትረፍ ሲል እኮ እኔን ባህር ውስጥ ጣሉኝ ያለው ማን? ከኛ መካከል እኔን ባህር ውስጥ ጣሉኝ የሚል አለ? ሌላውን እየገፈተርን እንከት ይሆናል እንጂ እንደማናውቅ ጥፋት እንዳላጠፋ ምናልባት እነሱ ሊሆኑ ይችላሉ እንላለን እንጂ ቤተ ክርስቲያናችን ሰላም መነሳቷን ተመልክተን ሌሎች ብዙ ሸክሞች አሏት፣ እሱን አቀሉላት። ዮናስ የተሳፈረባት መርከብ ትዝ ይላችኋል። ከምን እንደተነሳ መርከቢቱ እንደዚህ የምትናወጥ መሆኑ ስላላወቁ ያላቸውን ሀብት በሙሉ እኮ ባህር ውስጥ ከተውት ነበር። ሞኞች! ሲበጠብጥ የነበረው ዮናስ እኮ ነው። አሁንም እኮ ስለ አንዲት ስለኛ ስለምናጠፋው ጥፋት ብሎ እግዚአብሔር እኛን ለመመለስ ያመጣውስ ቢሆን ሁሌም የሆነ ሰው እንዲመለስ የሚመጣ ነው የለም ይመስለን መቅሰፍት። ሁሌም የሆነ ሰው እንዲጠራ ይመስለናል አይደል? እግዚአብሔር መዓት የሚያመጣው አይደለም፣ እኛ እንድንመለስ ነው። እኔ በግል እናንተ በግላችሁ ሁላችንም ማለት ነው። ግን እንደዚሁ ድንድን ያልን ከፈርዖን በላይ የጸና ልብ እንዴት ክርስቲያን ይኖረዋል? ፈርዖን እኮ እግዚአብሔርን የማያውቀው እኮ ነው። ስለሱ ሰምቶ የማያውቅ እኮ ነው። ሲነገረው አይ ብሎ ያንገሸገሸው እኮ ሰው እኮ ነው። ቃሉን እያጠፈ በተለያየ መቅሰፍት የተመታ ሰው እኮ ነው። ፈርዖን እንኳን እኮ ልጁን ሲያጣ ውጡልኝ ብሎ አንተ እጅህ ላይ ያለውን ብዙ ነገር ስታጣ እንደው እግዚአብሔር በልጦብህ አረ ሌላው ነገር ውጣልኝ አትልም? እንዴት ያለ አስፋልት ልብ ቢኖረን ነው ሁላችን። ተመልከቱት፣ አሁን ደረቁም መሬት ያው ነው፣ ጭንጫው መሬት መከራ የማያዘልቀን ክርስቲያኖች አለን። በፍጹም ኧረ የማይሆነው ከፍ ብለን እንዳንታይ ፍሬ አፍርተን እንኳን እንዳይለቀምብን ፀሐይ አክርሮ ሲመጣን የምንደርቅ ሰዎች አለን። ለምን ገበሬው እዚህ ላይ ይዘራል? ለምን እግዚአብሔር እንደዚህ አይነት ነፍሳት ላይ ይደክማል?
አብዛኞቻችን እኮ እግዚአብሔር መኖሩን የተጠራጠርነው ሌላ ውጭ ያለ መናፍቅ መጥቶ የለም ብሎ አስክዶን አይደለም። እዛው ቤት ውስጥ ሆነ የሚመጣብንን መከራ መታገስ ስላልቻልን። ፀሐይ እኮ ለሚያውቀው ሰው በነገራችን ላይ ለእጽዋት ያስፈልጋል አያስፈልግም? ያስፈልጋል እኮ ግዴታ ነው። ያለ ፀሐይ የሚያድግ እጽዋት ላይኖር ይችላል። ፀሐዩ ለእጽዋቱ እድገት እንደሚያስፈልገው ሁሉ መከራም ለክርስቲያኖች ወደ እግዚአብሔር መቅረብ ግድ ነው፣ ያስፈልጋል። በቃ ወደድንም ጠላንም የምንሸከመው መከራ አቅምና መጠን ሊለያይ ይችላል እንጂ አይቀርልንም። ክርስቲያኖች እንደው ምን አለበት እባካችሁ የምንሸከመው መከራ ከብዶን ለምንድንስ ነው ሌላው ላይ የተሸከመውን መከራ የምናከብድበት? እኛ እኮ የተለየ ነው። እውነቴን እንምላችሁ የራሳችን ሸክም ከብዶን የራሳችን መከራ የምንወጣበት የምንገባበት አሳጥቶን የሌላ ሰው መከራ ላይ ተጨምረን ሌላ መስቀል እንሆንበታለን። ለእንደነዚህ አይነቶች ውስጥ ለምንድን ነው እግዚአብሔር የሚደክመው? ለምን ይደክምብን? እነዚህ አይነቶች ውስጥ ተመልከቱት። እሾሁም ያው ነው። ስጋዊ ነገር ጥሎ ጠልፎ እንደሚጥለን ያውቃል እኮ። ትተናት የመጣ ነው ለተወሰነች ደቂቃ እዚህ ቤተክርስቲያን ውስጥ ተቀምጠን ስንወጣ ግን ብልጭልጭታዋ መልሶ እንደሚያንበረከከን የምናውቃትን ዓለም እንዳለች ተመልሰን ስንወጣ ቀጠሮ ይዘን እንደምንመጣ ስንወጣ ልንጠጣ የተቀጣጠርን ሰዎች አንጠፋም። ልንሰክር፣ ልንዘሙት፣ ክፋት ልንሰራ የሰማነውን ከመኖር ይልቅ ለመዘባበት የምንፋጠን ሰዎች እንዳለን ይታወቃል ተጠንቅቆ። እንዲህ አይነት እሾህ እንዳለብን እየታወቀ ለምን ይደክማል? ሲጀመር ክርስቲያኖች ይሄ ሶስተኛው መሬት በጣም የሚደንቅ መሬት ነው። ለምን መሰላችሁ? ከተዘራው ዘር ጋር እሾሁም እኩል አብሮ ካላደገ በቀር አንቆ ሊያስቀረው አይችልም። እየሰማችሁ ነው? አንቆ ሊያስቀረው አይችልም። ጌታችን ለዛ ነው በሌላ ቦታ ላይ ሲያስተምር ራሱን አሁንም እንደ ዘርዘሪ መስሎ ሲያስተምር እርሱ እንደ ገበሬነቱ መሬቱ ለስልሶ ሲያገኘው ይዘራል። ከዛ ይልና ጠላት ግን ዘርቶ ከጨረሰ በኋላ ትክክለኛው ገበሬ በማታ መጥቶ ይዘራል። አንዳንዶቻችን ጠዋት እግዚአብሔር ይመለክበት ዘንድ የሰጠነውን የልባችንን እርሻ ማታ ክፉ እንዲዘራበት እንፈቅዳለን። ሲጨልም ፀሐይ ስትጠፋ አይደለም ሰው ሳያየን ሊመልሰን የሚችል ምንም አይነት ነገር እንደሌለ ተመልክተን። አሁን እኮ ሰው በነገራችን ላይ ከጨለማው ይልቅ ሰውን እንኳን የማይፈራበት ዘመን ላይ ደርሰን። ድሮ ሰው ጨለማ ይፈራል፣ ሊያየው የማይችል ነገር እንዳለ ስላለ ስለሚደነግጥ። አሁን ጨለማውም ደፋር አድርጎናል። እንዲያው ማንም ያየኝም እንላለን፣ ሰውንም ማፈር አቆምን። ቢያየኝስ እንላለን። መብት አይደል እንዴ እንላለን። ምን ችግር አለው? እርሱን አልነካሁትም። እና ደግሞ እንደዛ ስንል እኮ አንዳንዶቻችን ያምናል። አንዳንድ ሰው እውነቱን ነው እኔን አልነካኝ እንላለን። ነክቶሃል እንጂ ክርስቲያን ነክቶሃል። አንድ አካል ውስጥ ያለህ እኮ የቤተ ክርስቲያን እኮ ብልት እኮ ነው እርሱ ራሱ። እንዴት ነው አስቡት እስኪ። ጣትህ ታሞ እጅህ ሌላው አካል ደና ስለሆነ እኔን አልነካኝ ይላል እንዴ? አይልም። አይንህ የታመመውን ከማየት አይቦዝንም። አይምሮ እንደታመመ ለአንተ መልእክት ከመስጠት አይቆጠብም በፍጹም። አንዱ መታመሙን ሌላው አሳስቦት ይናገራል። ዛሬ አንዳችን መውደቅ ሌላችን ያሳስበናል እንዴ? ጎሽ እንኳን ደፋው እኮ ነው የምንለው እኛ። እንኳን ወጣ ድሮም ደና ሰው መስሎን ነበረ እንኳን ሄደ አይደለም የምንለው። እንዲህ በጣም ነው የምንገርመው። ነፍስ ተርፎናል እንዴ? እውነቴን እኮ ነው የምላችሁ። የምናጠፋቸው ነፍሳቶች አሉ መልመለን ያስቀመጥናቸው ስለተረፈን እንዴ። ስንት ነፍስ እየጠፋ ባለበት ዓለም ላይ እየኖርን የገባውንም እናባራለን። ያለውን ሰው ከነድክመቱ ተስተካክሎ እንዲጸና ከማድረግ ይልቅ እኔ ምን አገባኝ እንላለን። እሾህ ማለት እኮ ይሄ ነው ክርስቲያኖች። ስጋዊ ምኞታችን ፍላጎታችን ብቻ አይደለም። እሾህ የሚባለው ስለ ሌላው ሰው የማናስበውም ነገር ነው፣ የማንጨነቀው በፍጹም። ለእንደነዚህ አይነቱም እግዚአብሔር ይደክማል፣ ይሰራል፣ ይለወጣሉ ብሎ ተስፋ በማድረግ መልካም መሬቱ እንኳን ለምን ዘራበት አይባልም፣ እንኳን ዘራበት ነው የሚባለው። እንዲህ አይነቱን መሬት እግዚአብሔር ሁላችንን ያርገን። የዘርቶብን የሚያመሰግነን ደስ አይልም? ዘርቶብን የሚያመሰግነን መሬት መሆን። እንኳን አስተማርኳቸው የሚላቸው፣ እንኳን ነገርኳቸው የሚላቸው፣ እንኳን ቅዱስ ሥጋዬን ክቡር ደሜን አሳልፍ የሰጠዋቸው የሚላቸው ሰዎች መሆን አንፈልግም? ያ ያል እኮ እግዚአብሔር አሁንም ክርስቲያኖች ይሰማል እኮ ክርስቲያኖች። አሁንም እግዚአብሔር ዝም ያለ እንዳይመስላችሁ። ትዕግስቱ እኮ ነው እንደዚህ የሚያደርገው
እንጂ የቁጣውን በትር አንስቶ ጅራፉን እያጮኸ ሁላችንን ማጽዳት ከብዶት እኮ አይደለም። እውነቴን የምላችሁ በፍጹም አልከበደው። ለዛ ነው ጠርጡለስ የሚባል አንድ ሊቅ ይሄንኑ ዘር የሚባለውን ቃል በምን ይተረጉመዋል መሰላችሁ? ዘር የሚባለው የእግዚአብሔር ቃል ብቻ ሳይሆን ይላል፣ ዘር የሚባለው ተዘርቶ ሞቶ ፈርሶ በስብሶ የሚያፈራ የሰማዕታትም ደምም ጭምር ነው ይላል። እስኪ ዘር ማለት በሉ እንጂ የምኖች ደም ነው? እስኪ የሰማዕታት በሉ እንጂ ዘር ማለት የነማን ደም ነው? የሰማዕታት ደም ነው። የወደቀ ዘር አፈር ውስጥ በስብሶ ፈርሶ 30 60 100 ያማረ ሆኖ እንደሚወጣው ሁሉ ይህ ዘር ተብሎ አንድም የሚጠቀሰው ደግሞ ጠርጡለስ የሰማዕታት ደማቸው ነው ይላል። ተመልከቱ፣ በዚህ መነጽር አራቱንም መሬቶች ተመልከቷቸው። እግዚአብሔር ዘር የተባሉ ሰማዕታቱን መዝራት ያለበት የትኛው ቦታ ላይ ነው? እናንተ ቅድም ብላችኋል። እንግዲህ ዘር የሚዘራው ምን የሚገኝበት ቦታ ላይ ነው? ፍሬ የሚገኝበት ላይ ነው ብላችኋል። እግዚአብሔር ግን የሚደንቅ ነው። ምንም ደረቅ መሬት በሆነበት ቦታ ላይ ዘር ይዘራል። እነማን? ሰማዕታቱን። ሰሚ በሌለበት አድማጭ በሌለበት እነሱን ተመልክቶ ሊለወጡ የማይችሉ ሰዎች መካከል እንዲኖሩ የሚፈልጋቸው ቅዱሳን አሉ፣ ሰማዕታት አሉ፣ ምስክሮቹ እንዲሆኑለት። ሰማዕት ማለት በነገራችን ላይ ደሙን የሚያፈስ ብቻ ለማለት አይደለም። ሰማዕት ማለት ቀጥተኛ የቃሉ ትርጉም ምስክር ማለት ነው። እስኪ ምስክር በሉ። እግዚአብሔር ምስክሮች ይፈልጋል። የትኛው ቦታ ላይ? ደረቅ ማንም የሌለበት ልባቸው ያላመነ እግዚአብሔርን የማያውቁት እነሱ እነማን እንደሆኑ የማን ልጆችስ እንደሆኑ ጭምር የማያውቁበት ቦታ ላይ ይዘራቸዋል እግዚአብሔር። ለምን ይመስላችኋል? አንደኛ ለነሱም ክብር ነው። አስፋልት ላይ የተዘራ ዘር መብቀል ስለማልችል ሰው ከሚረግጠኝ ከሚጠቀጥቀኝ ብሎ አስፋልት ወደ መሆን ይለወጣል? መልሱ እንጂ ዘሩ ወደ አስፋልት ይለወጣል አይለወጥም? ደከማችሁ እንዴ? ኧረ ታዲያ ባካችሁ መልሱ። ዘሩ ወደ አስፋልት ይለወጣል ወይ? እሺ እንግዲያውስ ደግሞ ዘሩን አዋፈ ሰማይ አንስተውት ሲበሉ ታይቶ አይ እኔ አዋፈ ሰማይ ከሚረግጡኝ እንደነሱ ዘር መሆን መርጣለሁ ብሎ አስፋልቱስ ወደ ዘርነት ይለወጣል? ሁለቱም በማንነታቸው ነው ያሉት አይደል? ምን ማለት መሰላችሁ? ሰማዕታትን ቅዱሳንን ከማያምኑ ሰዎች መካከል እግዚአብሔር እንዲቀመጡ የሚፈልገው ጽናታቸውን ለማወቅ ነው። የሚያይ የሚሰማ የሚያደምጥ ማንም በሌለበት ሁኔታ ላይ እነሱ አድማጭ አጣን ተመልካች አጣን ብለው አስፋልት ወደ መሆን ልባቸው ደረቅ እንዳይሆን ጽናታቸውን ለመፈተሽ ነው። አብዛኞቻችን በነገራችን ላይ በማያምኑ ሰዎች ቤተ ያለን ሰዎች የለን። አንዱ ሌላው ሌላ የሆነበት በማያምኑ ማህበረሰብ ውስጥ የምንኖራለን። በማያምኑ መስሪያ ቤቶች ውስጥ የምንሰራ ሰዎች አለን። ሁሌ ነው የምናማርረው። እንደው እግዚአብሔር ከዚህ ቦታ ነቅሎኝ እንላለን። ለምን? አንተን እዛ ያስቀመጠ ዘርነትን ጽናትን ሊያው ፈልጎስ ቢሆን። ብዙዎች እኮ የአስፋልቱን ደረቅነት ተመልክተው አስፋልት ወደ መሆን የተለወጡ እኮ ዘሮች አሉ። በሰውኛ ሲመለከቱት የሚያያቸው የለም። ሲመለከቱት የሚመለከታቸውና ጥረታቸውንና ትግላቸውን ተመልክቶ ጎሽ በእጅ ያረጋችሁ በእናንተ ውስጥ እግዚአብሔርን አየነው ብሎ የሚመሰክር ማንም የለም። ሁሉም ልበ ደንዳና ነው። አይ እንደብዛማ ከሆነ እኔ ለምን ክርስቲያን እሆናለሁ ብሎ እኮ የሚለወጣል። ከማይጾም ሰው ጓደኝነት መስርቶ ለምን እጾማለሁ የሚል ሰው ያለበት ቤት ውስጥ አይደል ያለ ነው። እኛ ምን ሌላ ነገሩን አነሳሳ ነው። እንዲያው በቃ ጓደኞቻችን ካልጾሙ አንጾም፣ ካልጸለዩም አልጸለይም። ለምን? ድባቡን ላለማበላሸት እንላለን። ይሰማችሁ ነው። አንዳንዴ በጣም የሚጠጡ ጓደኞቻቸው ላይ የማይጠጡ ሰዎች ይመጡና ኧረ እንደው ምናምን ሲሉ አንተ መጠጣት ጀመርክ ምን ነው ምናምን ሲሉ አይ ድባቡን እንዳላበላሸው እኮ ነው፣ የነሱን ሙድ እንዳላበላሸው። ኧረ ተበላሽቶ ውሎ ይደር። የነሱ ስሜታቸው ለምን አብሮን አልሆነም ብሎ ይብቀንቀን እግዚአብሔርን ከማሳዘን ይልቅ። እውነቴን እንምላችሁ ክርስቲያኖች፣ ለሰው በምናዝንበት ልክ እግዚአብሔር ለኛ ለነፍሳችን ካለው ፍቅር አንፃር ማዘን አለብን፣ መጸጸት አለብን፣ መቆርቆር መጠንቀቅ አለብን። ደረቅ መሬት ላይ የተዘሩት ማለት የማያምኑ ሰዎች መካከል ያሉ ናቸው። ስሙ፣ ጭንጫ መሬትስ ላይ የተዘሩት መከራ በስቶባቸው በሚደርቁ ሰዎች መካከል እግዚአብሔር የሚዘራቸው ዘሮች አሉ። አሁን እኛ ተመልከቱት እስቲ
ምን መከራ ያን ያክል እንኳን ባይደርስብን ጥቂት የሚያየንና የሚያሞቀን ፀሐይ አብዛኞቻችንን አድርቆን በየህይወታችን እንደ አቅማችን እንኳን የመጣው ፈተናን እምላችሁ ግን እግዚአብሔርን እንድንጠራጠረው አልያ ደግሞ አንዳንዶቻችንም እንድንክደው ካልሆነም ደግሞ አለ ወይስ የለም ብለን እንድንጠይቅ እንኳን በር በተከፈተበት እኛ መከራየን በምንልበት ዘመን ላይ የሚዘሩ ዘሮች አሉ። ሩቅ አትሂዱ። እግዚአብሔር ይመስገን በረከታቸው ለሁላችን እንደተደረሰን የአርሲ ክርስቲያኖች አሁን አያችኋቸው እኮ አሁን እኛ መከራ ደረሰብን ነው ታዲያ የሚያስብለው መከራ ደረሰብን እኛ ኧረ እግዚአብሔር ቸር ነው እኛንማ ምንም አይነት እንኳን ሰይፍና ስለት ተነስቶብን ድምጽና የሰው ፊት እንኳን እኮ እግዚአብሔር እንድንጠራጠረው የሚያደርገን ሰዎች ነው። ሰው ፊቱን አጠላብን ብለን እኮ ምንቀር ሰዎች ነን እኛ። እውነት ወይስ ሐሰት? እውነት ፊቱን አጠቆረብኝ ብለን ይሄድን እሷ ተናገረችኝ ብለን እየሸሸን ባለንበት እነርሱ በፍጹም መከራ ሊያደርቃቸው በሚችሉ ክርስቲያኖች መካከል ሆነው እውነተኛ ዘር ሆነው ታይተዋል። ይሄም ብቻ አይደለም እኒህ ሰማዕታት ሌላም ትምህርት አስተምረውናል። በቅርቡ ሶስተኛው መሬቶች ናቸው። እሾህ ይዋጋል። እሾህ በደንብ አድርጎ ከፍ ተብሎ እንዳይታይ አንቆ ያስቀራል። አንቆ ያስቀራቸው ብዙ ነገር ነበረ። ከፍ ብለው እንዳይታዩ ጩኸታቸው እንዳይሰማ በሰውኛው ያፈናቸው ነበረ። እውነት ነው፣ ሐቅ ነው። እነሱ ግን ከፍ ብለው ታዩ። ደማቸው ለኛ ምስክር መሆን እንዲችል እኛ ክርስቲያን መሆንና መኖር እንድንችል አሳየን እግዚአብሔር። እውነቴን እኮ ነው የምላችሁ ክርስቲያኖች፣ እሾህ ባለበት ቦታ ላይ የሚዘሩ ዘሮች አሉ። እውነተኛ የእግዚአብሔር ባለሟሎች በማያምኑ ሰዎች ብቻ አይደለም፣ መከራ በስቶባቸው በሚጠራጠሩ ሰዎች ብቻ አይደለም፣ ጥቅም አታሏቸው በሚወድቁ ሰዎች መካከል የሚዘሩ ዘሮች አሉ። እሾህ ማለት እኮ ይሄ ነው ክርስቲያኖች። እርግጥ ነው አያስፈልግም እያልን እኮ ላይሆን ይችላል። ሹመቱን ሽልማቱን ሁሉን ነገር ንቃችሁ ታው ትላለች ቤተክርስቲያን። እውነት ነው፣ ከዛ የሚበልጥ ነገር ስለሌለ ነው። ከቤተክርስቲያን ክብር ከመንግስተ ሰማያት ልዕልና ሊበልጥም ሊተካከልም የሚችል ምንም አይነት ነገር የለም። ግን አስፈላጊ ከሆነ ግን እነዛንም ነገሮች እንድንይዛቸው ቤተክርስቲያን ልትፈልግ ትችላለች። እየሰማችሁ ነው? በደንብ አድርገን ይህን ጠንቅቀን ማወቅ መቻል አለብን። በደንብ አድርገን እነዚህን ሰማዕታት ግን ተዋቸው። ጥቅም ያላታለላቸው ብዙዎቹ እኮ ሰማዕትነትን የተቀበሉት ስለ ክርስቶስ ሲሉ ገዳምና በየበረሃው ወድቀው የተገኙት እኮ ነገስታት ናቸው፣ ሹማምንት ናቸው። እንኑር ቢሉ ሊያኖራቸው የሚችል በጣም ብዙ ነገር አላቸው። ሁሉን ስለ እግዚአብሔር ተዉት። ሁሉን ስለ እግዚአብሔር ብለው ስለተዉት እርሱ ራሱ መልሶ የናቁትን ዓለም ሰጣቸው። አይደንቅም? እኛ ለእግዚአብሔር እኮ ምንም ነገር ስላልተውን ነው የምንፈልገውን የማናገኘው። ታውቃላችሁ? እጅ ሁሌ የጠገበና የያዘ ከሆነ አዲስ ነገር ለመቀበል አይችልም። ግዴታ የያዝከውን ምን ማድረግ አለብህ? መልቀቅ አለብህ። እነሱ ሁሉን ነገር ሲለቁ እግዚአብሔር እንደናቁት ተመልክቶ መልሶ የናቁትን ነገር ሰጣቸው። ዓለሙን ግዙት አላቸው። እንደፈለጋችሁ ሁኑበት አላቸው። ሰው በኃጢአት ሲመላለስ እነሱ በጽድቅ ተመላለሱበት። ሰው ፈርቶ የሚሸሻቸውን አራዊት እነሱ አላምደው እንደ አህያ እየተጫኑ ተጓጓዙበት። ለእግዚአብሔር ብላችሁ የምትተዋት እያንዳንዷ ነገር ክርስቲያኖች በሰማይም ብቻ ሳይሆን በምድርም እግዚአብሔር ይከፍልሃል። በደንብ አድርጎ ነው የሚከፍልህ አምላክ። በደንብ አድርጎ ብድራትህን በምድር እንኳን ባይከፍልህ ላይከፍልህ የበለጠውን በእግዚአብሔር በመንግስተ ሰማያት ሊሰጥ ስለፈለገ ነው። አንዳንዶቻችን እንዲህ አይነት ጸባይ ስላለብን ነው ለእግዚአብሔር ይሄንን ሁሉ ዘመን እንዲህ አድርጌ ምንም ነገር እኮ የተደረገልኝ ነገር የለም። አንደኛ እግዚአብሔርን ማምለክህ ራሱ እግዚአብሔር ያረገልህ ትልቅ ተግዳሮት ወይንም ደግሞ ትልቅ በረከት ነው አይደል? እንዳንተ እኮ አጣው ብለህ ልትወው ነበር። እንዳንተ እኮ የሰጠኝን አላየውም ብለህ ልትረሳው ነበር። ግን እግዚአብሔር ስላላየህ የአገልግሎት በረከትህን ቤተ መቅደስ የመገኘትህን ቃሉን በመስማት የደከመውን ሰውነትን ይሄ ይገባሃል ብሎ አይስጥህ እንጂ ሳይሰጥህ ቀርቶ አይደለም። የበለጠውን በላይ በሰማያት እንዲሰጥ ስለፈለገ ነው። ሌላኛው እውነት ለመናገር እግዚአብሔር የድካማችንን ዋጋ እንድናየው የማያደርገን ለምን መሰላችሁ? ትዕቢተኛ ስለሆንን በራሳችን ያረግነው ስለሚመስልን። ዜና አበው ላይ አንድ ታሪክ አለ። አንድ መነኩሴ 40 ዓመት ሙሉ በጠባብ አለት ውስጥ ተቀምጦ ለሰርክ ህብስት ብቻ ቅጠል እየበላ ይኖር ነበር። በጣም መራር ቅጠል 40 ዓመት እንደዛ ኖር። ኋላ ከቅድስና ክብር በደረሰበት ጊዜ ላይ
አምላካችን ልዑል እግዚአብሔር ተገለጠለትና ይህን ሁሉ ዘመን ወዳጄ ተጋድለሃል፣ ስለኔም ስትል ክርስቲያናዊ ሕይወትን ለመኖር ጥረሃል። ስለዚህ ምን ላርግልህ? ምን ልስጥህ? እስካሁን እንደደከምክበት ድካምህ ልስጥህ ወይስ እኔ ባሰብኩት ይበቃሃል እምልህ ላርግልህ አለ። 40 ዓመት ነው ሰውየው የደከመው እና 40 ዓመት ደክሜ አንድ ቀን ውሎ ሊሰጠኝ ነው ብሎ በሰውኛ አሰበና አይ እንደቆየውበት ቆይታ ስጠኛል። ኋላ እግዚአብሔር እንግዲያውስ እንዳልካለውና ሰጠው። ይሄ መነኩሴ ታዲያ ወደ መጣበት ጸሎት ወደሚያደርግበት አለት ሲመጣ ድሮ አለቷ ጠባው እንደ ሰፊ ቦታ ይመነሰነስባት ነበር። አሁን ጥበቷ ታወቀ። ድሮ የመረረውን ቅጠል ሲበላ ጣፍጦት ነበር ይበላይ ነበር። አሁን ምሬቱ ታወቀ። ከዛ አዘነ በጣም። ለካ 40 ዓመቱን በሙሉ ጠባቡን ሰፊ አድርጎ መራሩን ጣፋጭ አድርጎ ያቆየው የሱ የራሱ ድካም ሳይሆን የማንቸርነት ነው፣ የእግዚአብሔር ነው። ከዛ በኋላ መልሶ ድጋሚ ብዙ ዓመታትን ጸልዮ አምላካችን ድጋሚ አሁንስ እንደምን ልክፈል አለ። እንደ ቸርነት አለ። እንደ ስራዬ አይደለም እንደ ቸርነት ክፈለኛል። የዛን ጊዜ ላይ ወዲያውኑ ነፍሱን ከስጋው እንዲለይ አድርጎ መንግስቱን ሰጠ። የመጨረሻው የዚህ ትምህርት ዓላማ እንዲሆንላችሁ ተመልከቱት። እግዚአብሔር በአራቱም በሚመችም በማይመችም ቦታዎች ላይ ያስቀመጣቸው ዘሮች የክርስቲያን የሰማዕታት ደም ናቸው ብያቸዋል። ክርስቲያኖች ክርስቲያን የሆናችሁት የት ቦታ ነው? አብዛኞቻችን እኮ ክርስቲያን የሆነው በሚመች ቦታ ላይ ብቻ ነው። እምንጾመው ሲመቸን፣ እምንጸልየው ሲመቸን፣ የምንሰግደውም ሲመቸን፣ ምጽዋት የምንሰጠው አስራት በኩራት የምናወጣው የምንዘክረው ቅዱስ ሥጋውን ክቡር ደሙን የምንቀበለው ንስሐ የምንገባው ሁላችንም ምን ሲያደርገን? ሲመቸን። ሲመቸን እውነት ክርስቲያን ብቻ ይኮናል? በአራቱም የተለያዩ ቦታዎች ላይ እኮ ተዘርተው የምታዩዋቸው ዘሮች ማለት ክርስቲያን የሚሆነው በሚመችም በማይመችም ቦታ ነው። እኛ አሁን እውነት እግዚአብሔርን ያመን ነው ስለተመቸን አይሆንም ብላችሁ ታስባላችሁ? ቢያንስ በአንጻሩ በሌላ ቦታዎች ከምንሰማቸው ሰቆቃ የኛ ይሻላል። እንደዛ ስለሆነ ይሆን ያመን ነው? ቦታ ብንለዋወጥና ሰቆቃ ያለባቸው ቦታዎች ላይ ብንገኝ እኛ ስንክደው ይሆን? እንጠራጠር ይሆን? አለ የለህም ብለን እናጎላውል ይሆን? ክርስቲያን የሚሆነው ሁሉም ቦታ ነው። እባካችሁ ቤተ መቅደሳችን ውስጥ ስንሰበሰብ ስርዓት አምልኮ ለመሳተፍ ስንመጣ እኛነታችንን ክርስቲያን መሆናችንን ከምንለብሰው ነጠላ ውጪ ሰዎች እንዲያውቁን እንሞክር። እውነቴን የምላችሁ ክርስቲያኖች ነጠላው ቢወልቅ አንገታችን ላይ ያለው ማህተብ ይቅርና እንደው ያምጣብን ቢወልቅ ማን እርስ በርስ ተያይቶ ክርስቲያን መሆኑን ይተዋወቃል? ሁላችንም እኮ አሕዛባዊ ሆነናል እኮ። ለሚያየን ሰው ክርስቲያን መሆናችን በምን ይሰበክ? በነጠላና በማህተብ ካልሆነ ክርስቲያን በሚመቸው ጊዜ ላይ ብቻ ሳይሆን በማይመቸውም ጊዜ ላይ ለእግዚአብሔር ምስክር መሆን መቻል አለበት። የሚሰማ ጆሮ መስማትን ይስማ ያለው እግዚአብሔር ለዚህ ነው። በሚመችም በማይመቸውም በሚሆነውም በማይሆነውም ቦታ ሁሉ እግዚአብሔርን መምሰልን ያድለን። ጽርሐ ክብርሽ ገናና ነው ለዘላለም። በዚያን ቀን ኢየሱስ ከቤት ወጥቶ በባሕር አጠገብ ተቀመጠ። እርሱም በታንኳ ገብቶ እስኪቀመጥ ድረስ ብዙ ሰዎች ወደ እርሱ ተሰበሰቡ። ሕዝቡም ሁሉ በወደቡ ቆመው ነበር። በምሳሌም ብዙ ነገራቸው፣ እንዲህም አላቸው። እነሆ ዘሪ ሊዘራ ወጣ። እርሱም ሲዘራ አንዱን በመንገድ ዳር ወደቀ፣ ወፎችም መጥተው በሉት። ሌላውም ብዙ መሬት በሌለበት በጭንጫ ወደቀ፣ ጥልቅም መሬት ስላልነበረው ወዲያው በቀለ። ፀሐይ በወጣ ጊዜ ግን ጠወለገ፣ ስርም ስላልነበረው ደረቀ። ሌላውም በእሾህ መካከል ወደቀ፣ እሾህም ወጣና አነቀው። ሌላውም በመልካም መሬት ወደቀ፣ አንዱም 100 አንዱም 60 አንዱም 30 ፍሬ ሰጠ። የሚሰማ ጆሮ ያለው ይስማ ይላል። ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። በዚህ የመጽሐፍ ቅዱስ ክፍለ ምንባብ መነሻነት በቅዱስ ማቴዎስ ወንጌል ምዕራፍ 13 ከቁጥር 1 እስከ 9 ባለው ኃይለ ቃል ወይንም ደግሞ ክፍለ ምንባብ እንማራለን። በድጋሚ እንዲያስተምረን እንዲመክረን የአምላካችን ቅዱስ ፈቃድ ይሁንልን። ቅዱስ ማቴዎስ፣ ቅዱስ ማርቆስ፣ ቅዱስ ሉቃስና ቅዱስ ዮሐንስ በሐዲስ ኪዳን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ እግር ስር ቁጭ ብለው ከዋለበት ውለው ካደረበት አድረው የተማሩ የጌታችን የኢየሱስ ክርስቶስ ደቀ መዛሙርት ናቸው።
እነዚህ አራት ቅዱሳን የጻፉልን መጽሐፍ ወንጌል እየተባለ ይጠራል። ወንጌል በቁሙ ትርጉሙ ደስ የሚያሰኝ ወይንም ደግሞ የምስራች ተብሎ ይጠራል። እነዚህ አራት ወንጌላት በዋነኝነት ዓላማና ጭብጣቸው የጌታችን የመድኃኒታችን ኢየሱስ ክርስቶስን በዚች ምድር በነበረበት ጊዜ ላይ ያስተማረውን የቃሉን ትምህርት፣ በእጆቹ የሰራቸውን ተአምራት፣ እንዲሁም ደግሞ ለድህነት ዓለም ሲል ራሱን ቤዛ አድርጎና መስዋዕት አድርጎ የሰጠውን የድህነትን ሥራ ለዓለም እንዲሁም ደግሞ ለትውልዱ መድረስ መትረፍ እንዲችል ጽፈው ያስቀመጡልን የወንጌል ጸሐፊያን ናቸው። ጌታችን ኢየሱስ ክርስቶስ ወንጌል እንዲጻፍ የተፈለገበት ወይንም ደግሞ እንዲጽፉም ደቀ መዛሙርቱን ያደረገበት በእያንዳንዳቸው የራሳቸው ምክንያት አላቸው። በጥቅሉ ግን ወንጌል ከመጻፉ በፊት የተኖረ መጽሐፍ ነው። ወንጌል መጽሐፍ ሆኖ እኛ ጋር ከመድረሱ በፊት ደቀ መዛሙርቱ በቃል የተማሩት ጌታችን ኢየሱስ ክርስቶስ ደግሞ ሆኖና አድርጎ ያሳያቸው የራሱ ታሪክ ነው። አምላካችን እነርሱን እንዲጽፉ እነርሱን ወንጌሉን ደግሞ ጽፈውም ለዓለምና ለትውልድ እንዲያደርሱ ለምን ማድረግ አስፈለገ ደግሞ ብለን እንጠይቃለን። ምክንያቱም እነርሱን ማስተማር የቻለ ቃሉን የመገባቸው አምላካችን ልዑል እግዚአብሔር እርሱ ራሱ ወንጌል ጽፎ እርሱ ራሱ የራሱን ታሪክ ጽፎ ለእኛ መስጠት ይችል ነበር። ነገር ግን ጌታችን ኢየሱስ ክርስቶስ ከዕርገቱ በኋላ እርሱ የራሱን ታሪክ መጻፍና ለእኛ መስጠት ሲችል ደቀ መዛሙርቱን እንዲጽፉትና ወንጌላውያኑ የእርሱን ታሪክ ለእኛ እንዲያደርሱን የፈለገበት ምክንያት ስላለው ነው። የመጀመሪያው ወንጌል በራሱ በጌታችን በኢየሱስ ክርስቶስ ሳይሆን በደቀ መዛሙርቱ እጅ እንዲጻፍ የተፈለገበት ምክንያት እግዚአብሔር መንፈስ ቅዱስ ስራው እንደማይቋረጥ እንድናውቅ ነው። እስኪ እግዚአብሔር በሉ። ስራው እንደማይቋረጥ እንድናውቅ ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ብዙ ቃል ገብቶላቸዋል፣ ወይንም ደግሞ እንደሚያደርግላቸው አስቀድሞ ነግሯቸዋል። ከነዛ ከነገራቸው ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ቃል ኪዳኖች መካከል አንዱ ምን መሰላችሁ ክርስቲያኖች? እስከ ዓለም ፍጻሜ ከእናንተ ጋር ነኝ የሚል ነው። እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሎ ጌታችን ኢየሱስ ክርስቶስ ለተከተሉት ለደቀ መዛሙርቱ ነግሯቸዋል። አሁን ይህንን ቃል ለሚመለከተው ሰው እግዚአብሔር በባህሪው የማይሞት ዘላለማዊ እንደሆነ እናውቃለን። ቃሉን ስንሰማው ሊያስደነግጠን ወይ ደግሞ ምናልባት እንዴት ሊሆን ይችላል ብለን ልንጠይቅ የምንችለው የደቀ መዛሙርቱና የተማሪዎቹ ባህሪ ወይንም ደግሞ ተፈጥሮ ግን የሰው ነው። እግዚአብሔር ከሰው ጋር ለዘላለም መኖር ይችላል። ከዘላለምም አልፎ እስከ ፍጻሜው ዘመን ሊቆጠርለት በማይችለው አብሮ መዝለቅ ይችላል። ሰው ግን እንደ እግዚአብሔር አይደለም፣ ሊሆንም አይችልም። ዘመኑ የሚኖርበት ዕድሜ ያለበት ሁኔታ የተወሰነና የተገደበ ነው። እግዚአብሔር ከኛ ጋር ለዘላለም መሆን እየቻለ እኔ ከእናንተ ጋር ነኝ ብሎ ሲናገር ግን እነሱም አብረውት እንደሚሆኑ ተናግሯል። ምን ለማለት ተፈልጎ መሰላችሁ ክርስቲያኖች? እውነት ነው፣ ሐዋርያት በእግራቸው ተመላልሰው ያስተማሩበት ዘመን አልፏል። አረፍተ ዘመን ገጥቷቸው አብዛኞቹ በሰማዕትነት ወንጌልን መስክረው ስለ ጌታችን ስለ ኢየሱስ ክርስቶስ ሲል ሕማምን ተቀብለው ያረፉ ናቸው። ከአንዱ ከቅዱስ ዮሐንስ ወንጌላዊ ውጪ 11ዱም ስለ ጌታችን ስለ ኢየሱስ ክርስቶስ ሲሉ ዋጋ የከፈሉ ደቀ መዛሙርት ተማሪዎች ናቸው። እነርሱን በሰውኛው አእምሮና አረዳድ ለተመለከታቸው ሕይወታቸው የተገታና ያቆመ ይመስላል። ለተመለከታቸው ሰዎች እነርሱ በመቃብር የቀሩ ሊመስል ይችላል። ነገር ግን ክርስቶስ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ሲል ቃሉን ለሰሙት ለሐዋርያት ብቻ ሳይሆን የሐዋርያትን ትምህርት ለእነርሱም ትምህርት አድርገው የሐዋርያትን እምነት ለእነርሱም እምነት አድርገው ሐዋርያት ሲፈጽሙት የነበሩትን ሥርዓተ አምልኮም ደግሞ ለእነሱ አድርገው ለሚኖሩት ሁሉ ለማለት ነው። ለዛ ነው ቤተ ክርስቲያን ውስጥ የምንኖር ሁላችን ሐዋርያዊት በሆነችው ቤተ መቅደስ ስለተሰበሰብን እግዚአብሔር ከኛ ጋርም ለዘላለም ነው ስንል ምን ለማለት ፈልገን ነው? ሐዋርያት የሚያስተምሩን ትምህርት አምነን ስለተቀበልን፣ ሐዋርያት የተቀበሉትን ክህነት እኛም አምነን ተቀብለን በዛ ክህነት መባረክ እንዲሁም ደግሞ በክህነቱ ምስጢራት ስለምንሳተፍ፣ ሶስተኛም ደግሞ ሐዋርያዊ ሥርዓተ አምልኮት ስላለን
ቅዳሴ እነርሱ ከጌታ እግር ስር እንደተማሩት ሁሉ እኛም ያለንባት ቤተ መቅደስ እስካሁን ድረስ ጌታችን እስከሚመጣበትም ዘመን ድረስ ቅዳሴ የምትቀድስ ስለሆነች እስከ ዓለም ፍጻሜ ከእናንተ ጋር ነኝ ያለው ክርስቶስ ለደቀ መዛሙርቱ ብቻ ሳይሆን ክርስቲያኖች አምነን ለተሰበሰብን ለእኛም ጭምር ነው። ስለዚህ እግዚአብሔር መንፈስ ቅዱስ ከእኛ ጋር ለዘላለም እንደሆነ የምናውቀው ደግሞ በምንድን ነው ቢባል በሥራው ነው። እግዚአብሔር መኖሩ የሚታወቀው ከኛ መካከልም አምላካችን አለ ብለን ስንናገር መኖሩን የምንመሰክረው በሥራው ነው። ታዲያ እግዚአብሔር መንፈስ ቅዱስ አምላካችንም እስከ ዓለም ፍጻሜ ድረስ ከኛ ጋር እንደሆነ የምናውቀው ሲያስተምራቸው የነበረውን የአምላካቸውን ቃል ከሱ እርገት በኋላ ራሱኑ መልሰው ሲጽፉት ስላገኘናቸው ነው። የእግዚአብሔር ሥራ እንደማይቋረጥ የአምላካችን ሥራ ዘመን የሚገድበው እንዳልሆነ ለማጠየቅ እግዚአብሔር ወንጌላቱን መጻፍ ሲችል ራሱ ደቀ መዛሙርቱ እንዲጽፉት ግን አደረጋቸው። እነዚህ ደቀ መዛሙርቱ ታዲያ ወንጌልን ለአራት ነው ተካፍለው የጻፉት። ለስንት አልኳችሁ? ለአራት። ለምን አንድ አድርጎ አልተጻፈም? በቤተ ክርስቲያን ታሪክ ላይ የሚገርማችሁ በተለያዩ ዘመናት ላይ የተነሱ ነገስታት የወንጌል ቁጥር 4 መሆኑ ለምን አስፈለገ በሚለው ምክንያት አድርገው ይናገሩ ነበር። እና አራቱም የሚያወሩት ስለ አንድ ጉዳይ ከሆነ ለምን አንድ መጽሐፍ ሊሆን አያስፈልግም? ማለትም ጨምቀ ነው የማቴዎስ፣ የማርቆስ፣ የሉቃስ፣ የዮሐንስ ከምንለው እየሰማችሁ ነው። አንድ መጽሐፍ ለምን አይሆንም ብሎ የሚያስቡ ዘመኑን የመጣባቸው ሰዎች ነበሩ ድሮ። ነገር ግን እግዚአብሔር አምላካችን እርሱ ባወቀ አራት እንዲሆኑ ወንጌላውያኑ የሚጽፉበትም ርዕሰ ጉዳይ አንድ እርሱ ጌታችን ኢየሱስ ክርስቶስ ወይም አምላካችን እንዲሆን የተፈለገበት ዓላማ አለ። አስቀድሞ ወንጌላውያኑ መጥተው ስለ ክርስቶስ ከመናገራቸው በፊት ለነሱ ትንቢት ስለነበራላቸው ነው። የቅድስት ሥላሴን መንበር ይሸከማሉ ተብለው የሚነገሩት አራቱ እንስሳት፣ አርባቱ እንስሳት ኪሩቤል አራት እንደሆኑት ሁሉ ስለ እግዚአብሔርም የሚያስተምሩ ስራውንም የሚናገሩ ጸሐፍትም አራት ለመሆናቸው አስቀድሞ ትንቢት ስለተነገረላቸው። ከዛ ውጭ ግን ክርስቲያኖች ወንጌላቱን አራት እንዲሆኑ የተፈለገበት ምክንያት ደግሞ እግዚአብሔር አምላክ ዓላማ ስላለው። ይሄንን ወንጌል እግዚአብሔር አንድ ማድረግ ሳይችል ቀርቶ አይደለም። ልብ ብላችሁ ስሙኝ። እግዚአብሔር ይህን ወንጌል አራቱን አንድ አድርጎ ማጻፍ ከብዶት አይደለም። አራት እንዲሆኑ ግን የፈለገበት ምክንያት አለ። እንዲያውም አራቱ ራሱ ይለያያሉ። ሁለቱ ሐዋርያት ናቸው፣ ሁለቱ አርድእት ናቸው። አራቱንም በሐዋርያት ማጻፍ ይችል ነበር፣ አራቱንም በአርድእት ማጻፍ ይችላል። አራቱም ቀርተው በአንድ መጽሐፍ ሙሉ ታሪኩ እንዲጻፍም ማድረግ ይችል ነበር። ነገር ግን ጌታችን ይህን ያላደረገው ለምን መሰላችሁ? ሁሉም ጌታችን ኢየሱስ ክርስቶስን ተከትለውት እስከ መጨረሻው የእግዚአብሔርን መንፈስ ወይም መንፈስ ቅዱስን የለበሱትና የተዋሃዳቸው ደቀ መዛሙርቱ ሁሉም በእግዚአብሔር ሥራ ውስጥ ሚና እንዳላቸው እንዲታወቁ ነው። ሁሉም ሚና እንዳላቸው እንዲታወቁ ነው። ማቴዎስም፣ ማርቆስም፣ ሉቃስም ዮሐንስም ከአራቱ አንዱ ሁሉንም መጻፍ ሲችል አራቱም በአራት የተለያዩ ጸሐፍት እንዲጻፉ የተፈለገበት እግዚአብሔር በአንዱ ሰው ብቻ ሳይሆን መስራት የሚችለው ከአንድ በላይ በሆኑ ሰዎችም መስራት እንደሚችል እንዲታወቅለት ነው። አንድ። ሁለተኛው ጌታችን አራቱን ሐዋርያት ማድረግ ሲችል፣ አራቱን አርድእት ማድረግ ሲችል ያካፈላቸውም ደግሞ በምክንያት ነው። አራቱንም ወንጌላት ሙሉ በሙሉ ሐዋርያት ቢጽፉት ኖሮ ወጥተው አርድእት ስለ ክርስቶስ በሚሰብኩበት ጊዜ ላይ ለማስተማርም በተሰማሩባቸው አገረ ስብከት ላይ ስለ እግዚአብሔር በሚያስተምሩበት ጊዜ ላይ እምብዛም ተቀባይነት አይኖራቸውም ነበር። ደገኛይቱ ትምህርት ሐዋርያት ጋር ነው የቀረችው፣ እነርሱ የጻፉትን ነው እንጂ እናንተ የምታስተምሩትም አናምናችሁም ተብለው በተጣጣሉ ወይንም ደግሞ ዝቅ ባደረጓቸው ነበር። በአንጻሩ ደግሞ አራቱንም አርድእት ያላደረጋቸው ደግሞ ምንድነው? ወንጌል ካለው ክብር የተነሳ ነው። አራቱንም ሐዋርያቱ ሳይሆኑ ከሐዋርያት በክብር የሚያንሱት 72ቱ አርድእት መካከል ቢያጽፈው ኖሮ እንደ ማንኛውም ከወንጌል ውጪ እንደተጻፉት መልእክታትና ሌሎች እግዚአብሔር ቃሉን ያስተላለፈባቸው መንገዶች አድርገው የወንጌልን ክብር እንዳያሳንሱት ነው። ቤተ ክርስቲያን ውስጥ ክርስቲያኖች ወንጌል ያለው ክብር ቀላል እንዳይመስላችሁ። ወንጌል መስማት፣ ወንጌል ማዳመጥ፣ ወንጌል መማር የእውቀትን ብርሃን ለማብራት ያለብንን የድንቁርና ጨለማ ለማራቅ ብቻ የሚደረግ አይደለም። ወንጌል ቤተ ክርስቲያን ውስጥ ሕይወትም ጭምር ነው። እንደ ወንጌል በቅዱሳት መጻሕፍቶቻችን በተለይ እንደ አራቱ
ትልቅ ክብር ያለው መጽሐፍ የለም። ያ ማለት ሌሎቹን መጽሐፍ እያሳነስናቸው ሌሎቹ መጽሐፍ ውስጥ የእግዚአብሔር ሐሳብና የእግዚአብሔር ዓላማ የለም እያለን አይደለም። ነገር ግን እነዚህ አራቱ ከተጻፉበት ዓላማና ከሚያወሩት ርዕሰ ጉዳይ አንጻር ቤተ ክርስቲያናችን ትልቅና ከፍ ያለ ቦታ ትሰጣቸዋለች። እንዲሁም ቅዱስ ዮሐንስ አፈወርቅ ሲያስተምር ሙሉ መጽሐፍ ቅዱስ ማለት የሰው ራስ ነው ይላል። የማን ራስ? የሰው ራስ ነው። ከሰው በጣም አስፈላጊው ነገር ጭንቅላቱ ነው? ልቡ ነው? ቶሎ ብለው መልሱ። ለሰው በጣም የሚያስፈልገው ጭንቅላቱ ነው? ልቡ ነው? ልቡ ነው። ስለዚህ ጭንቅላት ኖሮት ያለ ልብ የሚኖር ሰው ታውቃላችሁ ማለት ነው። እሺ፣ ለሰው የሚያስፈልገው ልብ ነው ጭንቅላት ነው? ጭንቅላት መልሱ እንጂ። ሁለቱም ነው የሚያስፈልገው። ልብ ኖሮት ያለ ጭንቅላት የሚኖር ሰው አናውቅም። ጭንቅላት ኖሮት ያለ ልብም የሚኖር ሰው አናውቅም። ሁለቱም አስፈላጊ ናቸው። ቅዱስ ዮሐንስ አፈወርቅ ደቀ መዛሙርቱን ወይንም ደግሞ ወንጌላትን የጻፉትን አራቱን ወንጌላውያን በጭንቅላት ወይንም ደግሞ በራስ ነው የሚመስላቸው፣ ልብ ክርስቶስ ስለሆነ እና ዮሐንስ አፈወርቅ ምን ይላል? መጽሐፍ ቅዱስ በሙሉ የሰው ራስ ነው ይላል። ወንጌል ማለት ደግሞ በራሱ ላይ የተደፋበት ዘውድ ነው ይላል። ማንኛውም ጭንቅላት ከሌላው ጭንቅላት ተለይቶ ይሄ የንጉሥ ጭንቅላት ነው የሚያስብለው ጭንቅላቱ ላይ ምን ሲጫንበት ነው? ዘውድ ሲጫንበት ነው። የመጽሐፍ ቅዱስን በሙሉ ክብራቸው፣ ዘውዳቸው፣ አክሊላቸው ወንጌላት ናቸው እና ክርስቲያኖች ለዛ ነው ወንጌልን ከመስማት ወንጌልን ከማዳመጥ እንዲታክቱ አይፈለግም። ግን ክርስቲያኖች አደራ እንዳንረሳ ደግሞ ወንጌል የሚሰማ መጽሐፍ ብቻ አይደለም፣ የሚኖርም ጭምር ነው። እስኪ ወንጌል በሉ። የሚሰማ ብቻ ሳይሆን የሚኖርም ጭምር ነው። ወንጌል የሚኖር መጽሐፍ ነው ክርስቲያኖች። ጌታችን ኢየሱስ ክርስቶስ እንዳልኳችሁ ያስተማረው የሚሰማ ጆሮ ቢኖር እንዲያደምጠው ብቻ ሳይሆን ከሰማውም በኋላ እንዲኖረውም ጭምር ነው። አብዛኞቻችን ግን አኗኗራችንን ስታዩት በሕይወታችን ውስጥ የሰማነውን ወንጌል ስለማንኖረው የተሰበከልንንም ስብከት እኛ ላይ ሕይወት ዘርቶ ስለማንመለከተው አብዛኞቻችንን ለሚያየን ከውጭም ሆኖ ለሚመለከተን እርስ በርስም ስንተያይ እርስ በርስ እንኳን ተያይተን የውጭም ሰው አይቶን እነዚህ አኗኗራቸው እንደ ወንጌል ነው አይለን። እና አብዛኞቻችን ወንጌል ጭንቅላታችን ላይ ቀርቷል፣ ልባችን ላይ ገብቶ ለመኖር በሩን አልከፈትንለትም። እግዚአብሔር የልባችንን በር እንዲከፍትልን መልካም ፈቃዱ ይሆንልን። እምንሰማው ብቻ ስላልሆነ ነው ክርስቲያኖች። ቃለ እግዚአብሔር የሚሰማ ብቻ አይደለም የሚኖርም ጭምር ነው። እና ላችን ኢየሱስ ክርስቶስ ሰው ሆኖ በተመላለሰበት ጊዜ ላይ ከ30 ዓመቱ ልክ ተጠምቆ ገዳመ ቆሮንቶስ ገብቶ 40 መዓልት 40 ሌሊት ጾሞ ጸልዮ ከወጣ በኋላ የመጀመሪያ ስራው ያደረገው ምን እንደሆነ ታውቃላችሁ? ደቀ መዛሙርቱን መርጦ ማስተማር መጀመር ነው። ደቀ መዛሙርቱን መርጦ ማስተማር መጀመር ነው። ወንጌልን እንዲያውም ስታነቡት አብዛኞቹ ክርስቶስ አምላካችን ከ30 ዓመቱ በፊት ካለው ታሪክ ይልቅ ከ30 ዘመኑ በኋላ ያለውን እስከሚሰቀል ታሪኩ ላይ በጣም ትኩረት ያደርጋሉ። ጌታችን በጣም አድርጎ ተሰቅሎ ተላልፎ እስከሚሰጥባት ምሽት ድረስ ለእያንዳንዷ ነፍስ ለሚያስተምራት ደክሞባታል። ለዛ ነው የጌታችን ኢየሱስ ክርስቶስ ትምህርት ወንጌል ላይ በጣም በስፋት አለ። በጣም በስፋት ቅዱስ ማቴዎስ ከነዚህ ጌታችን ኢየሱስ ክርስቶስ ካስተማራቸው ትምህርቶች መካከል ነው አንዱን መርጦ እኛ ለመማሪያ ርዕስ አድርገን የመረጥነውን የጻፈልንና ያስተላለፈልን። ምን አለ ቅዱስ ማቴዎስ የማቴዎስ ወንጌል ምዕራፍ 13 ቁጥር 1 ላይ ሲጀምር እንዲህ ብሎ ነው የጀመረው። ጌታችን አምላካችን ኢየሱስ ክርስቶስን የሚሰማው ብዙ ሕዝብ ነበር አለ። እስኪ የሚሰማው በሉ። ብዙ ሕዝብ ነበር። እርሱን ለመስማት ተሰብስበው ነበር። በጣም ብዙ ሕዝብ ነው የሚሰበሰበው። ክርስቶስን ለመስማት ለምንድን ነው ያ ሁሉ ሕዝብ የሚሰበሰበው? እንኳን ለመስማት ቀርቶ ለምንድን ነው ራሱ አብረውት የሚሆኑት? ምክንያቱም ከእግዚአብሔር ጋር መኖር አብሮ ከጌታችን ከኢየሱስ ክርስቶስ ጋር መሆን ለሁሉም ቀላል ጉዳይ አይደለም። አንዳንዱ ከክርስቶስ ጋር በመኖራቸው የተፈረደባቸው አሉ። ሌሎች ከክርስቶስ ጋር አብረው በመታየታቸው አላዋቂዎች ተብሎ የተፈረጁ አሉ። ከክርስቶስ ጋር አብረው በመኖራቸው ቀርቶ እርሱ ያረገላቸውን እንኳን በመመስከራቸው የተገለሉም ጭምራሉ። ታስታውሱ ከሆነ የዮሐንስ ወንጌል ምዕራፍ 9 ላይ ከእናቱ ማኅፀን ጀምሮ ልሙጥ ግንባር የነበረው ዓይን የሌለው ሰው ነበር እና ጌታችን ኢየሱስ ክርስቶስ ምራቁን ጢቅ ብሎ ከመሬት ላይ ጭቃ አብኩቶ የዓይን ምልክት አደረገለት።
ሂድና በሰሊሆም መጠመቂያ ታጥበህና አለው። ታጥቦ ሲመጣ አይኑ በራለት ወዲያውኑ። እና አይኑን እንዳበራለት ጌታችን ኢየሱስ ክርስቶስ የመሰከረበት ቦታ ላይ የሰሙት ምስክርነቱን ፈሪሳውያን ከዛ ከመሰከረበት ቦታ ላይ እንዲወጣን ያደረጉት። ስለዚህ ክርስቶስ ጋር አብሮ መሰብሰብ እንዲሁ ቀላል እንዳይመስላችሁ ክርስቲያኖች። ስንሰማው ተሰበሰቡ ሲባል በጣም ቀላል እንዳይመስላችሁ። ከእግዚአብሔር ጋር መሆን፣ ከአምላክ ጋር አብሮ ለመኖር መወሰን ከደስታው ውጪ አብሮ የሚመጣውም ሐዘንም ጭምራል። ከምናገኘው በረከት ጋር አብሮ ደግሞ ሊመጣ የሚችልም ደግሞ መከራና ጉስቁልናም ይኖራል። እግዚአብሔርን የተከተልነው ሁላችንም የልቡናችንን መሻት በሙሉ ያለምንም ማወላወል ስለሚፈጽምልንና እሺ ስለሚለን አይደለም። እግዚአብሔርን የምናመልከው በረከታችንም ከእርሱ ነው፣ መከራችንም ቢመጣ የሚያሳልፍልን እርሱ እንደሆነ ስለምናውቅ። አብዛኛው ክርስቲያን ግን አኗኗራችንን ስትመለከቱት እግዚአብሔርን የምንጠጋው ልክ እንደ አሳማ ነው። አሳማ ምን አይነት ጠባይ ያለው መሰላችሁ? ባለቤቱን የሚጠጋው ሲርበው ብቻ ነው። ባለቤቱን የሚጠጋው የሚበላው ሲያጣ ብቻ ነው። ባለቤቱ ለእርሱ የእህል ምንጩ ነው እንጂ የሌላ ነገር አይደለም። ስለዚህ እህል እስኪያጣ ድረስ የትም እየተልከሰከሰ ይበላል። ልክ እህል ያጣ ጊዜ ላይ ግን ታማኝ እንደነበረ አብሮ እንደዋለ እንዳደረ አይኑን በጨዋጡ የአሳማ መጥቶ እህል ስጠኝ ይላል። አብዛኞቻችን ክርስቲያኖች ለዛ ነው አኗኗራችንን እግዚአብሔርን አብረነው ለመገኘት ምክንያታችን ምንድን ነው ሲባል ልባችን ላይ ያለ በጣም ብዙ ቋጠሮ ስላለብን እንዲፈታልን ነው እንጂ ቋጠሯችን ቢፈታ እንገኝ አንገኝ እርሱ መድኃኔዓለም ነው የሚያውቀው። ጸልይ ልመና ለእግዚአብሔር ስናቀርብ ልብ ብላችሁ አዳምጡ። ክርስቲያኖች ጸሎት የሚጸልዩት ለጸሎታቸው መልስ ለማግኘት ብቻ አይደለም። ክርስቲያኖች ጸሎትን የሚጸልዩት ከእግዚአብሔርም ጋር አብሮ ለመሆን ነው። ማን ግን ጸሎት ከእግዚአብሔር ጋር አብሮ ለመሆን የሚጸልየው እንደሆነ ተረድቶ ልመናው ይቅርብኝ የሚላል? በጎ መሻቱ በሙሉ ይቅርብኝና ከእርሱ ጋር መሆንን ብቻ መርጣለሁ የሚል ሰው አለ? ከኛ መካከል ሊኖርም ላይኖርም ይችላል። ስለዚህ ከክርስቶስ ጋር አብሮ መኖር ካለበት ቦታ ላይ መሰብሰብ ቀላል ነገር አይደለም። ለዛ ነው ቅዱስ ማቴዎስ ወንጌል ምዕራፍ 5 ጌታችን ኢየሱስ ክርስቶስ ያስተምርበት ከነበረበት ቦታ ላይ ይገኙ የነበሩ ሰዎች ለምን ምክንያት እንደተገኙ ይናገራል። አንዳንዶች ክርስቶስ ሲያስተምርበት ቦታ ላይ የተገኙት ቃሉን ለመስማት ነው፣ ለመማር ተምሮ ለመለወጥ ነው። ልክ አሁን እዚህ መካከል ለምንድን ነው የመጣችሁት ብንባል ለመማር ለመለወጥ እንደምንለው ማለት ነው። አንዳንዶች እርሱ ካለበት ቦታ ላይ ይመጡ የነበሩት ርቧቸው ጠምቷቸው ነው፣ እህል ፈልገው። እንደው ወቅቱም ዘመነ ጽጌ አይደለም፣ ሁሉም ቤተ መቅደስ ውስጥ የሚያደርሰው ማህሌት ሊቆም የሚመጣ ይመስላል። ጠዋት ላይ የሚዘከር ዝክር ስላለ ሌሊቱን ታግሼ ባድር ጠዋት እንጀራ ቁራሽ አግኝቼ ረሃቤን አስታግሳለሁ የሚልም እኮ አለ። ረሃቡን ጥሙ አስቸግሮት የሚመጣም ሰው አለ። ለዛ ነው በነገራችን ላይ አንዳንድ አብያተ ክርስቲያናት አይታችሁ ከሆነ በተለይ የድሮ አብያተ ክርስቲያናት ዝክር የሚዘከረው ቤት ውስጥ አይደለም፣ ቤተ ክርስቲያን ውስጥ ነው ዝክር የሚዘከረው። ጽዋ ራሱ ያለው ታውቃላችሁ። የድሮ አብያተ ክርስቲያናት ጽዋው ሙዳዩ የሚጠጡበትም ጽዋም ጨምሮ ቤተ መቅደስ ውስጥ ቤተ ክርስቲያን ቅጥር ውስጥ ያሉት ሁለተኛው ክፍል ላይ ማለት ነው። የድሮ ቤተ ክርስቲያኖች አይታችሁ ከሆነ 3 ቅጥር ነው ያላችሁ። ውጨኛ አጥር አለ። ስትገቡ ሁለተኛ በ40 ክንድ ርቀት እንዲቆሙ የሚታዘዙ እህቶቻችን አሊያም ደግሞ በተለያየ ምክንያት ወንዶችም ጭምር ወደ ቤተ መቅደስ መግባት የማይችሉት የሚቆሙበት ስፍራ አለ። ከዛ ሶስተኛው ደግሞ አለ ቤተ ክርስቲያኑ ያለበት ማለት ነው። እየሰማችሁ ነው። እና ዝክር ጽዋ የሚደረግበት ቦታ አለ ቤተ ክርስቲያን ውስጥ። እና ልብ ብላችሁ ስሙ። ዝክር ጽዋ በጥንቷ ቤተ ክርስቲያን ስርዓት መሰረት የሚገርማችሁ ውጪ ቤተ ክርስቲያኑ ዙሪያው ጋር እንዲደረግ ነው የሚፈለገው። ለምን መሰላችሁ? እንግዳ ሆነ የምትጠራው ዝክሩን ለመቅመስ የመጣውን ሰው ብቻ አይደል። አንተ እንደምታበላ አይቶ ለመጥገብ የሚመጣ የኔ ቢጤ አለ። በረከትህ እኮ ነው እሱ የኔ ቢጤው የምታበለው። አሁን ግን ዝክሮቻችንን ተመልከቷቸው። ላበላን የምናጠግብበት እኛ ጠግበን ለነበርንበት ዝክር መለካከያ መፎካከሪያ እርስ በርስ ትከሻችንን የምንመዛዘንበት ከሆነ ሰነበተ። እውነተኛ እድምተኞች ሆነው የሚጠሩት የኔ ቢጤዎች ትራፊውን ይበላሉ። ለምን ክርስቲያኖች? ቅዱስ ባስልዮስ ምን ይላል መሰላችሁ? ድሆች የመንግስተ ሰማያት መግቢያ በሮች ናቸው ይላል። እውነት ነው። በድሆች በኔ ቢጤዎች በኩል ነው መንግስተ ሰማያትን የምንወርሰው። ግን ቦታ አልሰጠናቸው። ዝክራችንን ደበቅንባቸው ቤት ውስጥ። ጽዋውን እንዳንቀምሰን እኛ የተረፈንን ቀርቶ
አብረውን እንኳን እንዲበሉ አንፈልጋቸው። እግዚአብሔር ግን እኒህን መስሎ ሊመጣም ጭምር ይችላል። ረሃቡን ጥሙን ለማስታገስ እህል ሲያበረክት ስለሚመለከቱት አብረውት የሚውሉ ነበሩ፣ የሚያድሩ ነበሩ። አንዳንዶች ከሚያስተምርበት ቦታ ላይ ደግሞ ይገኙ የነበሩት ውበት ደምግባቱን አይተው ጌታችን ያምራል፣ ደምግባቱ አምሳያም የለውም፣ ምንም ሊወዳደረው የሚችል የለም፣ እርሱን ፊቱን ለማየት መልኩን ለማየት ይመጡ ነበር። ዛሬም በነገራችን ላይ ውጫዊ የሆነው የቤተ ክርስቲያን ውበት ማርኳቸው የሚመጡ ሰዎች እኮ አሉ። ውስጡ ምን ይኑር ምን አይኑር ምንም የምናውቀው ነገር የለንም ይላሉ። ግን ውጩን ሲያዩት ውጩን ሲመለከቱት ኪነ ህንፃው፣ ውጩን ሲመለከቱት የሚመለከቱት አጸዱ ላይ ያሉት በሙሉ ነገሮች ይማርኳቸዋል። እቺ ቤተ ክርስቲያን አደንቃችሁ እንኳን ውስጥ ገብተህ ቀርቶ ውጭም ታሸንፋለች። እንኳን ውስጥ ቀርታ ሰብካ ቀርቶ ቤተ መቅደሷ ራሱ በውበቱ አፍዞ ቁጭ ያደርጋል ብጉስ። እንዲህ አይነት ቤተ ክርስቲያን ውስጥ ነው ያለነው እኛ። በውበቱ የሚመጡለት ነበሩ። አንዳንዶች ደግሞ ይመጡ የነበሩት ተአምር ፈልገው የሚበላው ይበላል፣ የሚጠጣው ይጠጣል። ሌላው ግን የልቡ ቋጠሮ አለ በደንብ እንዲፈታለት የሚፈልገው ተአምር ፈልጎ የሚመጣ ነበር። ክርስቶስ የሚገርማቸው እነሱንም ራሱ ይቀበል ነበር። አምስተኞቹ ደግሞ ይመጡ የነበሩት ለክስ ነው። ምን ይሉ ይሆን? ምን ይል ይሆን? ምን ያወራ ይሆን? ከስህተት ከንግግሩ ውስጥ እግዚአብሔር እኮ በባህሪው ስህተት የሌለበት እኮ አምላክ ነው። እነርሱ ግን ስሁት በሆነው አረዳዳቸው ሲናገር ስህተት ልናገኝበት እንችላለን ብለው ስህተትን ለመፈለግ የሚመጡም ነበሩ። አሁን ይህን ያነሳውላችሁ ለምን መሰላችሁ? ክርስቶስ አምላካችን እነዚህን ሁሉ ሕዝብ ሰብስቦ ሲያስተምር እውነት ቃሉን ሰምቶ ሊለወጥ የሚችለው ማን እንደሆነ ያውቃል አያውቅ? መልሱ እንጂ። ያውቃል፣ ጠንቅቆ ያውቃል። ማን ተምሮ ማን ለውጥ እንደሚያመጣ ያውቃል። ግን አይደንቃችሁ? ተምረን ለውጥ እንደማናመጣ ሰምተነው የምንፈልገውን አግኝተን እርሱ ሊሰጠን የሚያስፈልገንን እጁን ሲዘረጋ እምቢ እንደምንለው እያወቀ ለምን እኛን ይነግረናል ታዲያ? እግዚአብሔር እንዲህ አይነት አምላክ እኮ ነው። እንደማንሰማው እያወቀ ጆሮ እንደማንሰጠው እየተመለከተ አሁንም ይናገራል፣ አሁንም ያወራል። ምናልባት ትላንትና ጆሮ አለመስጠታችንን የምናውቀው ዛሬ የሚነገረው ደግሞ ልባቸውን ይሰብራል ብሎ ይናገራል። ስለዚህ ክርስቶስ ጋር ማንም የሚናቀና ማንም የሚጠላ ነፍስ የለም። ሁሉም እንዲሰበሰቡ ይፈቀድላቸዋል። ዛሬ ያለንባት ቤተክርስቲያን ውስጥ እኮ በሯን ቤተክርስቲያን ለሁሉን የከፈተችው እርሷ ቤተክርስቲያን በሩን ከፍታ የተሰበሰብን እኛ እኮ ነን በሩን ለመዝጋት የምንሯሯጥ። እማንፈልገው ሰው ሲገባ እናባራለን። የማይመቸውን ሰው ስናየው ለምን መጣ እንላለን። ደስ የማይሰኝበትን ስራ ያደረገውን ሰው በንስሐ ታጥቦ ሲመጣ ትላንትና እንዲያድርጎ እንላለን። ክርስቲያኖች አስተውሉ። ሰው ኃጢአት ሲሰራ አይታችሁ ሊሆን ይችላል እንጂ ንስሐ ሲገባ አላያችሁት። ስለዚህ አይታችሁ ልትወቅሱት በመረጣችሁት ኃጢአቱ ልክ እያነባ እግዚአብሔር የማረውን ምህረቱንና ንስሐውንም ጭምር ማሰብ አለብን። ለዛ ነው ቤተክርስቲያን ውስጥ ግቢው ጠቦል ቤተክርስቲያን ውስጥ ቦታ የለም ብሎ እግዚአብሔር አባሮን አያውቅም። እኛ እርስ በርስ እንጎነታተላለን እንጂ። የሚደንቀኝ ምን መሰላችሁ? እሺ እዚህስ እንደው ተሳሳቡ፣ ተገፋፋን፣ እንዳላይሽ ተባባል። እናንተ መንግስተ ሰማያት ብንገባ ምን ልንሆን ነው? የሚደብርህን ሰው ብታገኘው ሲኦል ልወርድ ነው ልትል ነው ወይስ እሱ ይወረድልኝ ልትል ነው? በጣም እኮ ነው የምንገርመው በእውነት። እርስ በርሳችን ሊኖረን የሚገባው ቤተክርስቲያን እዚህ እኮ ሁኑት የምትለን ነገር በሰማያትም የሚቀጥል ህይወት እንደሆነ መዘንጋት የለብን። ስለዚህ ክርስቶስ ብዙ ሰዎች ሲሰበሰቡ አብረው ከተሰበሰቡበት ቦታ ላይ አብሯቸው ተቀምጦ ነበር፣ ያስተምራቸው ነበር፣ ይሰሙትም ነበር። ከዛ በኋላ ነው ሲነበብ እንደሰማችሁት በታንኳ ላይ ተሳፈረና ጌታችን ኢየሱስ ክርስቶስ ወደ ባህሩ ገባ። ታንኳ ላይ ተሳፈረ። አብዛኛው ሰው ወደቡ ላይ ቀሩ። ስለዚህ ሲያስተምር አሁን ይሄንን ያስተማረውን ዘሩን ሊዘራ ወጣ የሚለውን ትምህርት ክርስቶስ ሲያስተምር እርሱ ታንኳ ላይ ሆኖ ባህር ላይ እየተንሳፈፈ ህዝቡ ደግሞ ወደቡ ጋር ሆኖ ነው የሚሰማው። ለምንድን ነው ክርስቶስ እውነት በትምህርቱ ለውጥ እንዲያመጡ ፈልጓቸው ከሆነ አጠገባቸው ሆኖ ማስተማር ይሻላል አይሻል? ይሻላል እኮ። አስባችሁታል? ሰው እኮ ከናንተ እየራቀ ደሞም እያወራም ጭምር ከሆነ በርቀቱ ምክንያት ድምፁ ሊሰማን ሊደመጠን ስለማይችል ምን አልክ የምንለውን ቃል እንደጋግመዋለን።
እግዚአብሔር ለምንድን ነው ጌታችን ህዝቡን የሚሰማውን ወደብ ላይ አስቀምጦ እርሱ ግን ታንኳ ላይ ተጭኖ እየሄደ የሚያስተምራቸው የነበረው? ለምክንያት ነው። ቅዱስ ቄርሎስ ዘእስክንድርያ በረከቱ ለሁላችን ትድረሰን። ጌታችን የተሳፈረባት ታንኳ ቤተ ክርስቲያን ናት ይላታል። እስኪ ቤተ ክርስቲያን በሉ። አዎ ቤተ ክርስቲያን ናት ክርስቶስ የተሳፈረባት ታንኳ። ክርስቶስ የተሳፈረባት ታንኳ አንድ ሰው ብቻ ነው የያዘችው። ክርስቶስ የመሰረታትን ቤተ ክርስቲያን ስንት እንደሆነች ብቻ እንድታውቁት ነው። አንዲት ናት ብላችሁ እንድታምኑት ነው። አንዲት ናት፣ ሌላ አይደለም። ሁለተኛው ክርስቶስ የተሳፈረባት ታንኳ የቤተ ክርስቲያን ምሳሌ ናት። አሁንም እርሱ ብቻ ነው የቆመባት። ለምን? ምን ችግር አለው? መርከብ ላይ እኮ እርሱ ተሳፍሮ ሌሎቹንም አሳፍሮ መሄድ ይችል ነበረ። ያን ግን ክርስቶስ ለማድረግ አልመረጠም። ለምን? ክርስቶስ ቆሞባት ሲያስተምርባት የተመለከቷት ያቺ ታንኳ ቤተ ክርስቲያን ናት። በቤተ ክርስቲያን ውስጥ ቆሞ የሚያስተምረው በካህኑ ስልጣን ላይ አድሮ ኑዛዜውን የሚቀበለው ስርየትን የሚሰጠው በቤተ ክርስቲያን ውስጥ ያሉ ምስጢራትን በሙሉ የሚፈጽመው እርሱና እርሱ ብቻ እንደሆነ እንድናውቀው። አንዳንዶቻችን በስጋዊ አመለካከትና ሐሳብ መረዳትም ጭምር የምናያቸው አገልጋዮች ሰዎች ስለሆኑ አገልጋዮቹ እነሱ ብቻ ይመስሉናል። ግን አይደለም። ክርስቲያኖች በምናየውና በሚፈጸመው የቤተ ክርስቲያን ምስጢራት ውስጥ የምትመለከቱትና የምታዩት ሰውን ሊሆን ይችላል። ነገር ግን ከምንመለከታቸው ሰዎች ልናየው በማንችለው ረቂቅ በሆነው ምስጢር አብሮ ምስጢሩን የሚባርከው አብሮ የምንቀበለውን ቅዱስ ሥጋና ክቡር ደምም የሚሰጠንንም ኑዛዜንም ጭምር ይፍታ ብሎ የሚያሰናብተን በማን ቃል ነው? በእግዚአብሔር ቃል ነው። የትኛውም ቄስ የትኛውም ካህን መጥቶ ለሚያሳልመው ክርስቲያን ወይም መጥቶ ለመሳለም ለሚመጣ አንዲት ነፍስ ማን ይፍታን የሚል እርሱ ነዋ። ብቸኛው መፍታትም ማሰርም የሚችል ስልጣን ያለው ማን ነው? እርሱ እግዚአብሔር ብቻ ነው። ተመልከቱ፣ እርሱ ብቻ አይደለም። ቅዱስ ሥጋውን ክቡር ደሙን ለመቀበል ቤተ መቅደስ ቤተ ክርስቲያን ስንገባ ካህኑ በሥርዓተ ቅዳሴ የሚጸለያቸውን ጸሎቶች ልብ ብላችሁ ስሙት። አንጻ፣ ባርክ፣ ምረጥ፣ ቀድስ ነው የሚለው። ያንን ኃላፊነት የማን ስለሆነ ነው? የእግዚአብሔር እኮ ስለሆነ ነው። አንጽቻለሁ፣ መርጫለሁ፣ ቀድሻለሁ አይልም። በእርሱ ላይ አድሮ ምስጢራቱን የሚፈጽመው ማን እንደሆነ ስለሚያምን ነው፣ እግዚአብሔር። ክርስቶስ የተሳፈረባት ታንኳ ማለት እሷ ናት። ክርስቶስ የተሳፈረባት ታንኳ ማለት እቺ ናት። ህዝቡ ግን ወደቡ ዳር ቆሞ ይሰማው ነበረ የሚለውን ደግሞ ቅዱስ ቄርሎስ አሁንም ይተረጉማል። ምን ይላል? ያቺ ታንኳ ቤተ ክርስቲያን ብቻ አይደለችም ይላል። ያቺ ታንኳ የሰውም ሰውነት ናት፣ ነፍስ ናት ይላል። እና ቅዱስ ቄርሎስ ምን ይላል መሰላችሁ? ታንኳይቱ መሸከም የምትችለው አንድ ሰው ብቻ እንደሆነ ሁሉ እየሰማችሁ ነው። የእናንተም ሰውነት ሊመራና መሪም ሆኖ ሊሸከመው የሚችለው ማንን ብቻ እንደሆነ እንድታውቁት ነው፣ እግዚአብሔርም። እስኪ እግዚአብሔር በሉ፣ ሰውነቴን በሉ። የሚመራው ማን ነው? እግዚአብሔር ነው። ታንኳይቱ መሸከም የምትችለው አንድ እንደሆነ ሁሉ የኔና የእናንተም ሰውነት ሲገዝፍና ሲሰፋ ስትወፍር ብዙ የሚሸከም እንዳይመስልህ። የሚሸከመው ማንም ብቻ ነው? አንዱን እግዚአብሔርን ብቻ ነው። ግን ስትመለከቱት አኗኗራችንን፣ ህይወታችንን የኛ ሰውነት ምን ያልተሸከመው ነገር አለ? እግዚአብሔርንም ተሸክሟል። አልፎ አልፎ ሰይጣንንም ይሸከማል፣ ኃጢአትም ይሸከማል፣ ጽድቅም ይሸከማል፣ ኩነኔውንም ይሸከማል። የኛ ሰውነት ለእግዚአብሔር ማረፊያ ተብሎ ተዘጋጅቶ ብዙ ነገሮች የተከናወኑበት ብዙዎችን የተሸከመ ነው። ህይወት ከበደኝ የምንለው በነገራችን ላይ ለዚህ ነው። ሊያቀልልን ከሚችለው ከእግዚአብሔር ውጪ የተሸከምናቸው ብዙ ኮተቶች ስላሉብን እነዛን ካላራገፍን በቀር ክርስቲያኖች መቼም ሊቀልልን አይችልም ህይወታችን። እንዲሁ የቀለለ የመሰለን ይበልጥ እየከበደ ይመጣል እንጂ እግዚአብሔር አምላካችን ለዛ ነው ታንኳው ላይ ቆመና ከዛ በኋላ ለነሱ ማስተማር ጀመረ። እነርሱም ወደቡ ላይ ሆነው ያዳምጡት ነበር። ለምን ወደቡ ላይ ቀሩ? ለምን ወደቡ ላይ ቀሩ? ቃሉ ከሩቅ ሆኖ ሲሰማ እንደማይሰማቸው ይበልጥ በደንብ ቅርበት ቢኖር ሊያዳምጡት እንደሚችሉ እኮ ማስተዋል አያቅትም። እንደው ከእርሱ ጋር እሺ ታንኳው ላይ መሳፈር ቢያቅታቸው ዙሪያ ላይ መርከብ እንኳን ይዘው ወይ ታንኳ ፈልገው እንኳን አይሄዱም። እየሰማችሁ አይሄዱም። ምን ችግር አለበት? የክርስቶስ ፍቅር እኮ የእግዚአብሔርን ቃል ከልቡ ለሚሰማው ሰው እኮ ምንም ነገር ሊገድበው እንደማይችል ታውቃላችሁ። ታስታውሱ ከሆነ
ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን እህል አበርክቶ ከበላ በኋላ ባለበት ቦታ ላይ ተቀመጠና እናንተ ወደዚያ በማዶ ተሻግራችሁ ጠብቁኛል። 12ቱም በአንድ በሚሸከማቸው መርከብ ላይ ተቀምጠው እየቀዘፉ ሲሄዱ ጌታችን ኢየሱስ ክርስቶስ ባህሩ ላይ እየተራመደ መጣ። አሁን ታንኳ ላይ ተሳንፈፈ ስል ነው የሰማነው። በአንጻሩ ደግሞ በሌላ ቦታ ላይ እርሱ ባህሩ ላይ እየተራመደ እነርሱ ደግሞ ጀልባ ላይ ተቀምጠው ነበር መርከብ ላይ። ፈሩ፣ ደነገጡ። የሚመጣባቸውን ነፋስና አውሎውን ሲመለከቱ በጣም ተሸበሩ። ከነሱ መካከል ከሩቅ ሆኖ ሲመጣ ያዩት ደቀ መዛሙርቱ እግዚአብሔር ነው ጌታ እኮ ነው ሲሉ ጴጥሮስ ምንድን ነበር ያደረገው? ወርዶ ከጀልባው ላይ ባህሩ ላይ እየረገጠ አልሄደም፣ ሄዷል። አዎ ፍቅር ያስጨክናል ክርስቲያኖች። አያችሁት? እግዚአብሔር እውነት ያለበት ቦታ እንኳን ተመችቶ ቀርቶ ሳይደላደልልህም ጭምር ትሄዳለህ። አያችሁት? ወደብ ዳር መቅረት ምን ማለት መሰላችሁ? ቃሉን ሰምተነው ግን ለመኖር የማንመርጥ ሰዎች ስለሆንን ቃሉን አዳምጠነዋል። ማረግ የሚጠበቅብንን ለማረግ ግን አንፈልግም። ስንሰማው ይጣፍጣል፣ ስንሰማው ይማርካል። እንዴት ያለ ሃይማኖት ውስጥ ነው ያለሁት እያልን ልቡናችን ሊቃጠል ይችላል። ፈጽሙት ብንባል ግን ወደቡ ዳር ነው የምንቆመው። አይ ውሃው ያረጥበኛል እንላለን። ከመጀመሮስ ነው ሰው ውሃ ላይ መራመድ የጀመረው ብለን እናገራለን። አመክንዮአችን ይመጣል። መረዳታችን፣ ዕውቀታችን፣ ስጋዊ አስተሳሰባችን በሙሉ ይመጣል። ክርስቶስን ግን የእውነት በነፍሱ የሚወደው የእውነት የሚፈልገው ሰው ግን ካለ እርሱ ካለባት ታንኳ ላይ ለመድረስ የሚመጣበትን ነገር በሙሉ ለመቀበል የወደደ ነው። አያችሁት ክርስቲያኖች? ቅድስና ያላቸው አባትና እናቶቻችን ከኛ የሚለዩት በዚህ ነው። ታንኳው ላይ ሩቅ ሆኖ ድምፁን ይሰሙት የነበሩትን አምላካቸውን ቀርበው ከእርሱ ጋር አብረው ለመሆን ስለሚናፍቁ ምንም አይነት ነገር አይከለክላቸው። ባህር የተባለው በእነሱና በክርስቶስ መካከል እኮ ያለው መከራ እኮ ነው። መከራ ጭንቅ እኮ ነው። ከእግዚአብሔር ጋር ላያገናኛቸው የሚችለው ነገር እንዲያውም ወደ እግዚአብሔር ለመሮጫ ምክንያት ይሆናቸዋል። በጣም ነው የሚገርማችሁ። በዘመነ ሐዋርያን አበው ቅዱስ አግናጤዎስ ምጥው ለአንበሳ የሚባል አባት አለ። በረከቱ ለሁላችን ትድረስን። ቅዱስ ዮሐንስ ወንጌላዊ ያስተማረው የራሱ ተማሪ እና ይህ አባት በሕይወቱ መጨረሻ ጊዜ ላይ እንዲሞትና ለራሱንም ጭምር ሕይወቱ እንድታልፍ የተፈረደበት በጥንቷ ከተሞች ላይ ይታዩ የነበሩ የአራዊት ትርኢቶች ነበሩ። ልክ ትላልቅ ስታዲየሞች ይሰሩና መሃል ላይ ሰዎቹን አስቀምጠው በተለያየ አቅጣጫ አራዊት ይለቃሉ። አራዊቱ ቦጫጭቀው ሲበሏቸው ነገስታቱ ደስ እያላቸው ይዝናናሉ። እንኳን በላው እያሉ ይናገራሉ። እና አግናጢዮስ ምጥው ለአንበሳ አባታችን እንዲህ አይነቱ ፍርድ ተላልፎበት ነበር እና ምዕመናን በጣም ይወዱት ነበር። በጣም አድርገው ለልባቸው ቅርብ ነበር። እንዴት ያለ መታደል ነው እውነት ምዕመናን የሚወዱት ካህን። በጣም እኮ ነው የሚያሳዝነው። አሁን ያለንበት ጊዜ ላይ ሁላችንም ክህነቱን እንዴት አድርገን እንዳቀለል ነው። እውነቴን ነው የምላችሁ። ካህናትን መጥላት፣ ማብጠልጠል፣ ማዋረድ፣ መናገር ጽድቅ መስሎናል። ለቤተ ክርስቲያን ጠበቃ ሆኖ ለራሷ የተገተሩላት ይመስላል። እንዳንሸወድ ክርስቲያኖች፣ እውነቴን ነው የምላችሁ። ትልቁ ውድቀታችን ከጠላት ከውጭ የሚያጠቃን አይደለም፣ እኛ ውስጥ የምንሸዋወደው መሸዋወድ ነው። እኛ ውስጥ እያወቅን እየመሰለን የምናጠፈው ጥፋት ነው። አግናጢዮስን ምዕመናኑ ይወዱት ነበረ በጣም እና እየተከተሉት እባክህ አትሙትብን እያሉ ይማጸኑት ነበር። አንበሳ እየቦጫጨቀ አራዊት እየበሉ ለምን ትሞታለህ? እባክህ ሰንብትልን፣ ቆይልን ይሉት ነበር። እርሱ መንጋዎቹን ለቅዱስ ፖሊካርፐስ አሳልፎ ከሰጠ በኋላ ምን እንዳለ ታውቃላችሁ? እባካችሁ ተውኝ አላችሁ። ተውኝ፣ እባካችሁ ተውኝ። እንደ ንጹህ መገበሪያ ስንዴ በአንበሶቹ አፍ ተፈጭቶ አጥንቴ ከክርስቶስ ጋር መዋሃድ እፈልጋለሁ አለ። እንዴት ያለ እምነት ነው ማርያም! የአንበሶቹን አፍ የሚቆረጥሙትን አጥንቱን እንደ ንጹህ መገበሪያ ስንዴ ከእግዚአብሔር ጋር የሚሄድበት መንገድ ነው ብሎ ማሰብ። ከዚህ በላይ ባህር አለ? ከዚህ በላይ ጭንቅ አለ? አሁን በየሀገሩ ከተሞቻችን የምንሰማቸው ሰማዕታቱ እንዲሆኑ ክርስቲያኖች እንዲታረዱ ሲባል ላለመታረድ እኮ ምርጫ ነበራቸው። ታውቃላችሁ? ላለመሞት እኮ አማራጭ ነበራቸው። እርሱን እምቢ ስላሉ እኮ ነው። አንፈልግም ስላሉ አብረን እንሞታለን ብለው ስለተናገሩ እኮ ነው። እንዴት ይሄ እንኳን እኛን ልባችንን አይመልሰውም? ክርስቲያኖች እንዴ በጣም እኮ ነው የምንገርመው። እኛ የምንሳቀቀውን መከራ እነርሱ በአማራጭ ይፈልጉታል። ክርስቶስ ከሌለበት ወደብ የምንቦጫረቅበት የመከራ እሳት ይሻለናል ይላሉ። በጣም የሚደንቅ እምነት እኮ ነው እውነት። ጌታችን ለዛ ነው ልትመስሉኝ እውነት የምትፈልጉ ከሆነ ወደቡ ጋር አትቁሙ፣ ተሻግራችሁ ኑ አለ።
ማንም ሊመጣ አልፈለገም። ስለዚህ ጌታችን ኢየሱስ ክርስቶስ እናንተም ባላችሁበት እዛው እኔም ባለሁበት በዚህ ማስተማር ይቀጥላሉ አለ። ዘሪ ዘሩን ሊዘራ ወጣ ነው። የሚደንቅ ነው። የትኛውም ዘሪ የትኛውም ገበሬ ዘሩን ሊዘራ ሲወጣ የለሰለሰ መሬት ካገኘ ነው እንጂ ደክሞ ወጥቶ ወርዶ በስንት መከራና ትግል ያገኘውን ዘር ፍሬ የማያገኝበት ቦታ እንደሆነ እያወቀ አይዘራውም። በፍጹም አያደርገውምም ጭምር። ስለዚህ መሬቱ የለሰለሰለት መልካም ሆኖ ዘሩን ሊቀበለው ወደሚችለው ቦታ ዘሪ ዘሩን ሊዘራ ሄደ። የሚደንቅ ነው። ዘሪ ዘሩን ሊዘራ ሄደ። ዛሬ በቅዳሴያችን የተነበበው የቅዱስ ማቴዎስ ወንጌል ምዕራፍ 21 ቁጥር 33 ነው እና ጌታችን ኢየሱስ ክርስቶስ ራሱን የወይን ባለቤት ስፍራ እንደሆነ ለዛች ለወይን ባለቤት ስፍራ ለራሱ መሬትም ቅጥር እንደቀጠረላት ግንብ እንደገነባላት መጭመቂያ የወይኑን ዘለላ ተጨምቆበት ውሃውን ወይንም ደግሞ የወይኑን ፈሳሽ የምንጠጣበትን ቦታ አዘጋጀዋል እና ገበሬዎቹን አሰማራቸዋል። እየሰማችሁ ነው? ገበሬዎቹን አሰማራቸው ምን እንዲያደርጉ? ፍሬውን እንዲለቅሙ። እግዚአብሔር በነገራችን ላይ በሁለቱም ምሳሌዎች ተመሳሳይ ሐሳብ ነው እያነሳ ያለው። ምን መሰላችሁ? ዘሪ ዘሩን ሊዘራ ሲወጣ እንዳልኳችሁ መሬቱ መስተካከሉን ካየና ካመነበት በኋላ ነው። የእግዚአብሔር ድርሻ ዘር የተባለ ቃሉን እኛ ላይ መዝራት ነው። ዘሪ ምኑን ሊያረግ ወጣ ስለሚል ዘሩን ምን ሊያረግ እስኪ ሊዘራ በሉ። ሊኮተኩት አይልም፣ ሊያጭድ አይልም፣ ሊያርም አይልም። ማረም፣ መኮትኮት፣ ማጨድ መሬቱን ለሚዘራበት ዘር ምቹ አድርጎ መጠበቅ የማን ድርሻ ነው? የኛ። እስኪ የኛ በሉ። የኛ የራሳችን። አሁን ያለብን ስንፍናን ግን ተመልከቱት። እግዚአብሔር እንዲያስተምረንም እንፈልጋለን። ያለብንንም ችግር እንዲነቅለው እንፈልጋለን። ምንም እኛ ሳናረግ ኃጢአትን እንኳን እኮ ክርስቲያኖች ጠልተን እንኳን እኮ አስወግድልኝ ብሎ እንኳን መለመን እኮ አለበት። አንድ ሰው ሳይጠላው እየፈለገው ማረጉን እያማረው በዛው ልክ ደግሞ እግዚአብሔር የመረጣቸውን ቅዱሳን መስሎ መኖርም እየፈለገ እየተመኘ አይሆንም። አንዱን መምረጥ አለበት። እግዚአብሔር ትግላችንን እግዚአብሔር ጥረታችንን ስለሚያይ ማለት ነው። ተመሳሳይ ነው። አሁንም ያልኳችሁ ወይኑም ስፍራም ከገበሬዎቹ የጠበቀው ፍሬውን ለቅማቸው አምጡልኝ ያለው። ቅጥር ስሩ አላላቸው፣ ግንብ አቁሙ አላላቸው፣ መጭመቂያ ስሩም አላላቸው። በፍጹም ይሄ ከእናንተ አይጠበቅም፣ እሱን እኔ ያሟላለሁ አላቸው። ከእናንተ የምጠብቀው ጥቂቱን ነገር ነው አለ እግዚአብሔር። ሲጀመርም ሁሌም ድካማችንን ስለሚያውቀው ከኛ የሚጠብቀው ጥቂት ነገር ነው። ትንሽ ነገር ነው ካንተ የሚፈልገው ካንቺ። እኛ ብዙ እየመሰለን ነው እንጂ። እስኪ አስቡት፣ ፍሬ መልቀም ይቀላል ወይስ ቅጥር መቅጠር፣ መጭመቂያ ማዘጋጀት፣ ግንብ መገንባት? ከባዱን ስራ እኮ ባለቤቱ ሰርቶታል። ተመልከቱ፣ መጭመቂያ የምትባለው ቤተ ክርስቲያን ናት። ቤተ ክርስቲያንን እኛ አልሰራናትም። ማን የሰራልን? እግዚአብሔር። ቅጥር ቀጠረለት አለ። ቅጥር የሚባለው ነቢያት ናቸው፣ ቅዱሳን ናቸው። እነርሱን እንደ እሱ መስለው መኖር እንዲችሉ የመረጠ የቀደሳቸው እግዚአብሔር እርሱ። ግንቡ ማማ ሆኖ ከፍ ብሎ የሚታየው ራሱ ጌታችን ኢየሱስ ክርስቶስ ሁሉን ነገር አደረገ፣ አከናወነ። ከዛ ከኛ ጥቂት ነገር ፈለገ። የዘርዘሪው ምሳሌ ተመሳሳይ ነው። እርሱ ሊዘራ ወጣ። ዘሩን እናንተ አምጡት አላለም። ቃሉን ከእናንተ ፈልጌ ላግኝ አላለም። መጀመሪያ እግዚአብሔር መጀመሪያ ሊዘራብን የፈለገው። የትኛውም እኮ ሰው ያልዘራውን አያጭድም ነው አይደለም የምንለው። እግዚአብሔርም እኮ ያልደከመበትን ነፍስ አምጣ ብሎ አያስጨንቅም እኮ። መጀመሪያ ደክሞ ወጥቶ ወርዶ ነው። ስለዚህ ዘሪ ዘሩን ሊዘራ ወጣል። እንደምታውቁት ይህን ታሪክ ብዙ ጊዜ ላይም ሲሰበኩ በሊቃውንቱ እንደሰማችሁት አንዱን በደረቅ መሬት ላይ ዘራው፣ አዋፈ ሰማይ ወሰዱት። ሁለተኛውን በጭንጫ መሬት ላይ ዘራው፣ ፀሐይ ሲወጣ አጠወለገው፣ ደረቀ። ሶስተኛውን በሾሃማ መሬት ላይ ዘራው፣ መብቀሉን በቀለ። ከፍ ብሎ እንዳይታይ ግን ምኑ አንቆ አስቀሩ፣ እሾሁ አንቆ አስቀሩ። አራተኛውን መልካም መሬት ላይ ዘራው። ገበሬ የሚገርማችሁ የሚዘራውን ዘር የሚያገኘው ከዘራው ከምርቱ። ምርቱ ሲደርስ ይሰበስባል፣ ጎተራ ያስገባል። ጎተራ ካስገባው ከስንዴዎቹ መካከል ደግሞ ወይም ከዘራው ዘር ይመርጥና ምርጥ ዘር ያስቀምጣል። ይሄን በልቶ ሽጦ ተጠቅሞ ከቀጠለ በኋላ ነገ ወቅት ደግሞ ሲመጣ ያንን ምርጥ ዘር ነው አንስቶ ምን የሚያደርግ መልሶ የሚዘራው። እየሰማችሁኝ ነው? እግዚአብሔር ከሁላችን ጋር ይሁን። የሚዘራው መጀመሪያውን የሰበሰበው ነው። ስሙ፣
ገበሬው በተቻለ አቅም ነው የምላችሁ የምርጥ ዘሩን ዘርቶ የሰበሰበውን ምርጥ ዘር በቅል ነው ራሱ የሚያስቀምጠው። እርጥበት አግኝቶ እንዳይሻግት፣ እርጥበት አግኝቶ የመዝሪያ ወቅቱ ሳይደርስ እንዳይበላሽበት ማለት ነው። ያንን ገበሬ እውነቴን ነው የምላችሁ ሄዳችሁ እህል ቢያጣ ቢራ ቢጠማ በየትኛውም ተአምር ምርጥ ዘሩን አይነካትም። ምርጥ ዘሩን ከበላው የዛሬው ረሃብ የዘላለም ረሃብ ነው የሚሆንበት። የዛሬው ጥም የዘላለም ጥም ነው የሚሆንበት። ስለዚህ መከራውንና ጭንቁን ወቅቱ መጥቶ መዝራት የሚችልበት ጊዜ እስኪደርስ ድረስ ይታገሳል። ያንን ያገኘውን ዘር ደግሞ የሚዘራው ምርት ሊያገኝበት የሚችልበት ቦታ ላይ ነው። ምርት ሊያገኝበት አሁን እንደ ዘርዘሪ ገበሬ እናንተ ከነዚህ ከአራቱ መካከል ዘሩን ዝሩት ብትባሉ የትኛው ላይ ነው የምትዘሩት? ክርስቲያኖች መልሱ እንጂ የትኛው መሬት ላይ ነው የምትዘሩት? አስፋልት ላይ ትዘሩታላችሁ? መልሱ እንጂ አይዟችሁ፣ ልክ እኮ ናችሁ። አይደላችሁም እንዳልላችሁ ፈርታችሁ አስፋልት ላይ ትዘሩታላችሁ? እንደሚደርቅ እያወቃችሁ ጭንጫ መሬት ላይ ትዘሩታላችሁ? እሾህ እንደሚያንቀውና ፍሬውን ማግኘት እንደማትችሉ እያወቃችሁ ትዘሩበታላችሁ? መልሱ እንጂ አትዘሩም። የምትዘሩት የትኛው ላይ ነው ታዲያ? አይገርማችሁም ታዲያ? እግዚአብሔር ምርት የሚያገኝበትን መሬት ለይቶ ማወቅ እየቻለ የማያገኝበት እኛ ላይ ለምን ይደክማል? ልባችን ድንድን ያለ ድንጋይ እንደሆነ እያወቀ ለምን ይዘራብናል? ልባችን መከራ እንደማይታገስ አኗኗራችን እያወቀ ለምን ያስተምረናል? ስጋዊ የሆነው ምኞት አንቆ እንደሚያስቀረን እያወቀ ለምን ይደክምብናል? እግዚአብሔር ምርጥ ዘር እኮ ነው ቃል እግዚአብሔር እንዲሁ ዝም ብሎ የማይበተን ነው። ግን አይደንቃችሁም? እግዚአብሔር ቃሉን የሚሰማው ሰው ቢለወጥ ይመርጣል። ቃሉን የሚሰማው ሰው ቢስተካከልለት ይመርጣል እንጂማ አምላካችን እኮ ማይመረ ህዋት ሁሉን አዋቂ እኮ ነው። እዚህ እንኳን ለጉባኤ ተሰብስበን ሰምተን የማንለወጥ ሰዎችን እኮ ሊያባረን ይችል ነበር። ግን አይገርማችሁ? ልባችን ምን አይነት እንደሆነ የሚያውቀው እርሱ ብቻ ነው፣ ሰው የማያውቅም። ክብር ምስጋና ይድረሰው። እውነት ልባችን ምን አይነት ልብ እንደሆነ ራሱ እርሱ ብቻ ነው የሚያውቀው። የአንዳንዶቻችን ልብ ለዘር የማይመች ልብ ነው፣ ይታወቃል ተጠንቅቁ። እንደ አለት የጸና አዕዋፈ ሰማይ የተባሉ አጋንንት ሰምተነው ገና ሳንኖረው ነጥቀው የሚወስዱብን ደረቅ የሆነ ልብ ያለን ሰዎች አለን፣ ምንም ሊመልሰን ያልቻለ። እኔ በጣም ነው የሚገርማችሁ ክርስቲያኖች እኮ እንደው የኛን ድርቅና ልብ ሊያሸንፈው የሚችለው ምን ይሆን? እንኳን እኛ እግዚአብሔርን ያመንነው ቀርቶ እኮ እግዚአብሔርን ያላመነው ጣዖታትን አቁሞ ይሰግድ የነበረው ፈርዖን እንኳን እኮ በመቅሰፍት እኮ ልቡ ተሰብሯል። እንዴ እኛ ላይ እግዚአብሔር ምን ያላወረደብን መቅሰፍት አለ? ወገኖቻችን ሲሞቱ አየን፣ ሀገር ሲበጠበት ተመለከትን፣ ቤተ ክርስቲያናችን እንደምናቃት ሳትሆን በብዙ ፈተና ስትወጠር አየን። አሁንም ጣት እየተጠቋቆምን ነው። እኛ አሁንም የነገሌ ጥፋት ነው እያልን ነው። አረ መቼ ነው የኔ ነው የምንለው? እኔ ነኝ ለዚህ ሁሉ ጥፋት ተጠያቂ የምንለው? እንዴ ክርስቲያኖች፣ ዮናስ ያለበት ቤተ ክርስቲያን ውስጥ እኮ ነው ያላችሁት። ዮናስ ተሳፍሮ ለነበረባት ወደ ተርሴስ ሲኮበልልባት ለነበረችው መርከብ እኮ ሰላም፣ ደህንነት፣ ለሌሎቹም ነፍስ መትረፍ ሲል እኮ እኔን ባህር ውስጥ ጣሉኝ ያለው ማን? ከኛ መካከል እኔን ባህር ውስጥ ጣሉኝ የሚል አለ? ሌላውን እየገፈተርን እንከት ይሆናል እንጂ እንደማናውቅ ጥፋት እንዳላጠፋ ምናልባት እነሱ ሊሆኑ ይችላሉ እንላለን እንጂ ቤተ ክርስቲያናችን ሰላም መነሳቷን ተመልክተን ሌሎች ብዙ ሸክሞች አሏት፣ እሱን አቅሉላት። ዮናስ የተሳፈረባት መርከብ ትዝ ይላችኋል። ከምን እንደተነሳ መርከቢቱ እንደዚህ የምትናወጥ መሆኑ ስላላወቁ ያላቸውን ሀብት በሙሉ እኮ ባህር ውስጥ ከተውት ነበር። ሞኞች። ሲበጠብጥ የነበረው ዮናስ እኮ ነው። አሁንም እኮ ስለ አንዲት ስለኛ ስለምናጠፋው ጥፋት ብሎ እግዚአብሔር እኛን ለመመለስ ያመጣውስ ቢሆን ሁሌም የሆነ ሰው እንዲመለስ የሚመጣ ነው የለም ይመስለን መቅሰፍት። ሁሌም የሆነ ሰው እንዲጠራ ይመስለናል አይደል? እግዚአብሔር መዓት የሚያመጣው አይደለም፣ እኛ እንድንመለስ ነው። እኔ በግል እናንተ በግላችሁ ሁላችንም ማለት ነው። ግን እንደዚሁ ድንድን ያልን ከፈርዖን በላይ የጸና ልብ እንዴት ክርስቲያን ይኖረዋል? ፈርዖን እኮ እግዚአብሔርን የማያውቀው እኮ ነው። ስለሱ ሰምቶ የማያውቅ እኮ ነው። ሲነገረው አይ ብሎ ያንገሸገሸው እኮ ሰው እኮ ነው። ቃሉን እያጠፈ በተለያየ መቅሰፍት የተመታ ሰው እኮ ነው። ፈርዖን እንኳን እኮ ልጁን ሲያጣ ውጡልኝ ብሎ አንተ እጅህ ላይ ያለውን ብዙ ነገር ስታጣ እንደው እግዚአብሔር በልጦብህ አረ ሌላው ነገር ውጣልኝ አትልም? እንዴት ያለ አስፋልት ልብ ቢኖረን ነው ሁላችን። ተመልከቱት። አሁን
ደረቁም መሬት ያው ነው፣ ጭንጫው መሬት። መከራ የማያዘልቀን ክርስቲያኖች አሉ። በፍጹም የማይሆነው ከፍ ብለን እንዳንታይ ፍሬ አፍርተን እንኳን እንዳይለቀምብን ፀሐይ አክርሮ ሲመጣን የምንደርቅ ሰዎች አለ። ለምን ገበሬው እዚህ ላይ ይዘራል? ለምን እግዚአብሔር እንደዚህ አይነት ነፍሳት ላይ ይደክማል? አብዛኞቻችን እኮ እግዚአብሔር መኖሩን የተጠራጠርነው ሌላ ውጭ ያለ መናፍቅ መጥቶ የለም ብሎ አስክዶን አይደለም። እዛው ቤት ውስጥ ሆነን የሚመጣብንን መከራ መታገስ ስላልቻልን። ፀሐይ እኮ ለሚያውቀው ሰው በነገራችን ላይ ለእጽዋት ያስፈልጋል አያስፈልግም? ያስፈልጋል እኮ ግዴታ ነው። ያለ ፀሐይ የሚያድግ እጽዋት ላይኖር ይችላል። ፀሐዩ ለእጽዋቱ እድገት እንደሚያስፈልገው ሁሉ መከራም ለክርስቲያኖች ወደ እግዚአብሔር መቅረብ ግድ ነው፣ ያስፈልጋል። በቃ ወደድንም ጠላንም የምንሸከመው መከራ አቅምና መጠን ሊለያይ ይችላል እንጂ አይቀርልንም። ክርስቲያኖች እንደው ምን አለበት እባካችሁ የምንሸከመው መከራ ከብዶን ለምንድንስ ነው ሌላው ላይ የተሸከመውን መከራ የምናከብድበት? እኛ እኮ የተለየ ነው። እውነቴን እንምላችሁ የራሳችን ሸክም ከብዶን የራሳችን መከራ የምንወጣበት የምንገባበት አሳጥቶን የሌላ ሰው መከራ ላይ ተጨምረን ሌላ መስቀል እንሆንበታለን። ለእንደነዚህ አይነቶቹስ ለምንድን ነው እግዚአብሔር የሚደክመው? ለምን ይደክምብን? እነዚህ አይነቶቹስ ተመልከቱት። እሾሁም ያው ነው። ስጋዊ ነገር ጥሎ ጠልፎ እንደሚጥለን ያውቃል እኮ። ትተናት የመጣ ነው ለተወሰነች ደቂቃ እዚህ ቤተክርስቲያን ውስጥ ተቀምጠን ስንወጣ ግን ብልጭልጭታዋ መልሶ እንደሚያንበረከከን የምናውቃትን ዓለም እንዳለች ተመልሰን ስንወጣ ቀጠሮ ይዘን እንደምንመጣ ስንወጣ ልንጠጣ የተቀጣጠርን ሰዎች አንጠፋም። ልንሰክር፣ ልንዘሙት፣ ክፋት ልንሰራ የሰማነውን ከመኖር ይልቅ ለመዘባበት የምንፋጠን ሰዎች እንዳለን ይታወቃል ተጠንቅቆ። እንዲህ አይነት እሾህ እንዳለብን እየታወቀ ለምን ይደክማል? ሲጀመር ክርስቲያኖች ይሄ ሶስተኛው መሬት በጣም የሚደንቅ መሬት ነው። ለምን መሰላችሁ? ከተዘራው ዘር ጋር እሾሁም እኩል አብሮ ካላደገ በቀር አንቆ ሊያስቀረው አይችልም። እየሰማችሁ ነው? አንቆ ሊያስቀረው አይችልም። ጌታችን ለዛ ነው በሌላ ቦታ ላይ ሲያስተምር ራሱን አሁንም እንደ ዘርዘሪ መስሎ ሲያስተምር እርሱ እንደ ገበሬነቱ መሬቱ ለስልሶ ሲያገኘው ይዘራል። ከዛ ይልና ጠላት ግን ዘርቶ ከጨረሰ በኋላ ትክክለኛው ገበሬ በማታ መጥቶ ይዘራል። አንዳንዶቻችን ጠዋት እግዚአብሔር ይመለክበት ዘንድ የሰጠነውን የልባችንን እርሻ ማታ ክፉ እንዲዘራበት እንፈቅዳለን። ሲጨልም ፀሐይ ስትጠፋ አይደለም፣ ሰው ሳያየን ሊመልሰን የሚችል ምንም አይነት ነገር እንደሌለ ተመልክተን። አሁን እኮ ሰው በነገራችን ላይ ከጨለማው ይልቅ ሰውን እንኳን የማይፈራበት ዘመን ላይ ደርሰን። ድሮ ሰው ጨለማ ይፈራል፣ ሊያየው የማይችል ነገር እንዳለ ስላለ ስለሚደነግጥ። አሁን ጨለማውም ደፋር አድርጎናል። እንዲያው ማንም ማያየኝም እንላለን፣ ሰውንም ማፈር አቆምን። ቢያየኝስ እንላለን። መብት አይደል እንዴ እንላለን። ምን ችግር አለው? እርሱን አልነካሁትም። እና ደግሞ እንደዛ ስንል እኮ አንዳንዶቻችን ያምናል። አንዳንድ ሰው እውነቱን ነው እኔን አልነካኝ እንላለን። ነክቶሃል እንጂ ክርስቲያን ነክቶሃል። አንድ አካል ውስጥ ያለህ እኮ የቤተ ክርስቲያን እኮ ብልት እኮ ነው እርሱ ራሱ። እንዴት ነው አስቡት እስኪ። ጣትህ ታሞ እጅህ ሌላው አካል ደና ስለሆነ እኔን አልነካኝ ይላል? እንዲህ አይልም። ዓይንህ የታመመውን ከማየት አይቦዝንም። አይምሮ እንደታመመ ላንተ መልእክት ከመስጠት አይቆጠብም በፍጹም። አንዱ መታመሙን ሌላው አሳስቦት ይናገራል። ዛሬ አንዳችን መውደቅ ሌላችን ያሳስበናል እንዴ? ጎሽ እንኳን ደፋው እኮ ነው የምንለው። እንኳን ወጣ፣ ድሮም ደና ሰው መስሎን ነበረ፣ እንኳን ሄደ አይደለም የምንለው። እንዲህ በጣም ነው የምንገርመው። ነፍስ ተርፎናል እንዴ? እውነቴን እኮ ነው የምላችሁ። እምናጠፋቸው ነፍሳቶች አሉ መልመለን ያስቀመጥናቸው ስለተረፈን እንዴ። ስንት ነፍስ እየጠፋ ባለበት ዓለም ላይ እየኖርን የገባውንም እናባራለን። ያለውን ሰው ከነድክመቱ ተስተካክሎ እንዲጸና ከማድረግ ይልቅ እኔ ምን አገባኝ እንላለን። እሾህ ማለት እኮ ይሄ ነው ክርስቲያኖች። ስጋዊ ምኞታችን ፍላጎታችን ብቻ አይደለም። እሾህ የሚባለው ስለ ሌላው ሰው የማናስበውም ነገር ነው፣ የማንጨነቀው በፍጹም። ለእንደነዚህ አይነቱም እግዚአብሔር ይደክማል፣ ይሰራል፣ ይለወጣሉ ብሎ ተስፋ በማድረግ መልካም መሬቱ እንኳን ለምን ዘራበት አይባልም፣ እንኳን ዘራበት ነው የሚባለው። እንዲህ አይነቱን መሬት እግዚአብሔር ሁላችንን ያርገን። የዘርቶብን የሚያመሰግነን ደስ አይልም? ዘርቶብን የሚያመሰግነን መሬት መሆን፣ እንኳን አስተማርኳቸው የሚላቸው፣
እንኳን ነገርኳቸው የሚላቸው እንኳን ቅዱስ ሥጋዬን ክቡር ደሜን አሳልፌ የሰጠዋቸው የሚላቸው ሰዎች መሆን አንፈልግም። ያ ያለ እኮ እግዚአብሔር አሁንም ክርስቲያኖች ይሰማል እኮ ክርስቲያኖች አሁንም እግዚአብሔር ዝም ያለ እንዳይመስላችሁ። ትዕግስቱ እኮ ነው እንደዚህ የሚያደርገው እንጂ የቁጣውን በትር አንስቶ ጅራፉን እያጮኸ ሁላችንን ማጽዳት ከብዶት እኮ አይደለም። እውነቴን የምላችሁ በፍጹም አልከበደው። ለዛ ነው ጠርጡለስ የሚባል አንድ ሊቅ ይሄንኑ ዘር የሚባለውን ቃል በምን ይተረጉመዋል መሰላችሁ? ዘር የሚባለው የእግዚአብሔር ቃል ብቻ ሳይሆን ይላል ዘር የሚባለው ተዘርቶ ሞቶ ፈርሶ በስብሶ የሚያፈራ የሰማዕታትም ደምም ጭምር ነው ይላል። እስኪ ዘር ማለት በሉ እንጂ የምኖች ደም ነው? እስኪ የሰማዕታት በሉ እንጂ ዘር ማለት የነማን ደም ነው? የሰማዕታት ደም ነው። የወደቀ ዘር አፈር ውስጥ በስብሶ ፈርሶ 30 60 100 ያማረ ሆኖ እንደሚወጣው ሁሉ ይህ ዘር ተብሎ አንድም የሚጠቀሰው ደግሞ ጠርጡለስ የሰማዕታት ደማቸው ነው ይላል። ተመልከቱ፣ በዚህ መነጽር አራቱንም መሬቶች ተመልከቷቸው። እግዚአብሔር ዘር የተባሉ ሰማዕታቱን መዝራት ያለበት የትኛው ቦታ ላይ ነው? እናንተ ቅድም ብላችኋል። እንግዲህ ዘር የሚዘራው ምን የሚገኝበት ቦታ ላይ ነው? ፍሬ የሚገኝበት ላይ ነው ብላችኋል። እግዚአብሔር ግን የሚደንቅ ነው። ምንም ደረቅ መሬት በሆነበት ቦታ ላይ ዘር ይዘራል። እነማን? ሰማዕታቱን። ሰሚ በሌለበት አድማጭ በሌለበት እነሱን ተመልክቶ ሊለወጡ የማይችሉ ሰዎች መካከል እንዲኖሩ የሚፈልጋቸው ቅዱሳን አሉ፣ ሰማዕታት አሉ፣ ምስክሮቹ እንዲሆኑለት። ሰማዕት ማለት በነገራችን ላይ ደሙን የሚያፈስ ብቻ ለማለት አይደለም። ሰማዕት ማለት ቀጥተኛ የቃሉ ትርጉም ምስክር ማለት ነው። እስኪ ምስክር በሉ። እግዚአብሔር ምስክሮች ይፈልጋል። የትኛው ቦታ ላይ? ደረቅ ማንም የሌለበት ልባቸው ያላመነ እግዚአብሔርን የማያውቁት እነሱ እነማን እንደሆኑ የማን ልጆችስ እንደሆኑ ጭምር የማያውቁበት ቦታ ላይ ይዘራቸዋል እግዚአብሔር። ለምን ይመስላችኋል? አንደኛ ለነሱም ክብር ነው። አስፋልት ላይ የተዘራ ዘር መብቀል ስለማልችል ሰው ከሚረግጠኝ ከሚጠቀጥቀኝ ብሎ አስፋልት ወደ መሆን ይለወጣል? መልሱ እንጂ ዘሩ ወደ አስፋልት ይለወጣል አይለወጥም? ደከማችሁ እንዴ? ኧረ ታዲያ ባካችሁ መልሱ። ዘሩ ወደ አስፋልት ይለወጣል ወይ? እሺ እንግዲያውስ ደግሞ ዘሩን አዋፈ ሰማይ አንስተውት ሲበሉ ታይቶ አይ እኔ አዋፈ ሰማይ ከሚረግጡኝ እንደነሱ ዘር መሆን መርጣለሁ ብሎ አስፋልቱስ ወደ ዘርነት ይለወጣል? ሁለቱም በማንነታቸውን ያሉት አይደል? ምን ማለት መሰላችሁ? ሰማዕታትን ቅዱሳንን ከማያምኑ ሰዎች መካከል እግዚአብሔር እንዲቀመጡ የሚፈልገው ጽናታቸውን ለማወቅ የሚያይ የሚሰማ የሚያደምጥ ማንም በሌለበት ሁኔታ ላይ እነሱ አድማጭ አጣን ተመልካች አጣን ብለው አስፋልት ወደ መሆን ልባቸው ደረቅ እንዳይሆን ጽናታቸውን ለመፈተሽ ነው። አብዛኞቻችን በነገራችን ላይ በማያምኑ ሰዎች ቤተ ያለን ሰዎች የለን። አንዱ ሌላ ሌላው ሌላ የሆነበት በማያምኑ ማህበረሰብ ውስጥ የምንኖራለን። በማያምኑ መስሪያ ቤቶች ውስጥ የምንሰራ ሰዎች አለን። ሁሌን የምናማርረው እንደው እግዚአብሔር ከዚህ ቦታ ነቅሎኝ እንላለን። ለምን? አንተን እዛ ያስቀመጠ ዘርነትን ጽናትን ሊያው ፈልጎስ ቢሆን ብዙዎች እኮ የአስፋልቱን ደረቅነት ተመልክተው አስፋልት ወደ መሆን የተለወጡ እኮ ዘሮች አሉ። በሰውኛ ሲመለከቱት የሚያያቸው የለም። ሲመለከቱት የሚመለከታቸውና ጥረታቸውንና ትግላቸውን ተመልክቶ ጎሽ በእጅ ያረጋችሁ በእናንተ ውስጥ እግዚአብሔርን አየነው ብሎ የሚመሰክር ማንም የለም። ሁሉም ልበ ደንዳና ነው። አይ እንደብዛማ ከሆነ እኔ ለምን ክርስቲያን እሆናለሁ ብሎ እኮ የሚለወጣል። ከማይጾም ሰው ጓደኝነት መስርቶ ለምን እጾማለሁ የሚል ሰው ያለበት ቤት ውስጥ አይደል ያለነው እኛ። ምን ሌላ ነገሩን አነሳሳ ነው? እንዲያው በቃ ጓደኞቻችን ካልጾሙ አንጾም፣ ካልጸለዩም አልጸለይም። ለምን? ድባቡን ላለማበላሸት እንላለን። ይሰማችሁ ነው። አንዳንዴ በጣም የሚጠጡ ጓደኞቻቸው ላይ የማይጠጡ ሰዎች ይመጡና ኧረ እንደው ምናምን ሲሉ አንተ መጠጣት ጀመርክ ምን ነው ምናምን ሲሉ አይ ድባቡን እንዳላበላሸው እኮ ነው፣ የነሱን ሙድ እንዳላበላሸው። ኧረ ተበላሽቶ ውሎ ሄደር። የነሱ ስሜታቸው ለምን አብሮን አልሆነም ብሎ ይብቀንቀን እግዚአብሔርን ከማሳዘን ይልቅ። እውነቴን ነው የምላችሁ ክርስቲያኖች፣ ለሰው በምናዝንበት ልክ እግዚአብሔር ለኛ ለነፍሳችን ካለው ፍቅር አንፃር ማዘን አለብን።
መጸጸት አለብን። መቆርቆር፣ መጠንቀቅ አለብን። ደረቅ መሬት ላይ የተዘሩት ማለት የማያምኑ ሰዎች መካከል ያሉ ናቸው። ስሙ፣ ጭንጫ መሬትስ ላይ የተዘሩት መከራ በስቶባቸው በሚደርቁ ሰዎች መካከል እግዚአብሔር የሚዘራቸው ዘሮች አሉ። አሁን እኛ ተመልከቱት እስቲ ምን መከራ ያን ያክል እንኳን ባይደርስብን ጥቂት የሚያየንና የሚያሞቀን ፀሐይ አብዛኞቻችንን አድርቆናል። በየህይወታችን እንደ አቅማችን እንኳን የመጣው ፈተናን እምላችሁ ግን እግዚአብሔርን እንዲህ እንድንጠራጠረው አልያ ደግሞ አንዳንዶቻችንም እንድንክደው ካልሆነም ደግሞ አለ ወይስ የለም ብለን እንድንጠይቅ እንኳን በር በተከፈተበት እኛ መከራ አየን በምንልበት ዘመን ላይ የሚዘሩ ዘሮች አሉ። ሩቅ አትሂዱ። እግዚአብሔር ይመስገን በረከታቸው ለሁላችን እንደተደረሰን የአርሲ ክርስቲያኖች አሁን አያችኋቸው እኮ አሁን እኛ መከራ ደረሰብን ነው ታዲያ የሚያስብለው መከራ ደረሰብን እኛ። ኧረ እግዚአብሔር ቸር ነው፣ እግዚአብሔር ቸር ነው። እኛንማ ምንም አይነት እንኳን ሰይፍና ስለት ተነስቶብን ድምፅና የሰው ፊት እንኳን እኮ እግዚአብሔር እንድንጠራጠረው የሚያደርገን ሰዎች ነው። ሰው ፊቱን አጠላብን ብለን እኮ ምንቀር ሰዎች ነን እኛ። እውነት ወይስ ሐሰት? እውነት። ፊቱን አጠቆረብኝ ብለን እየሄድን እሷ ተናገረችኝ ብለን እየሸሸን ባለንበት እነርሱ በፍጹም መከራ ሊያደርቃቸው በሚችሉ ክርስቲያኖች መካከል ሆነው እውነተኛ ዘር ሆነው ታይተዋል። ይሄም ብቻ አይደለም። እኒህ ሰማዕታት ሌላም ትምህርት አስተምረውናል በቅርቡ። ሶስተኛው መሬቶች ናቸው። እሾህ ይዋጋል። እሾህ በደንብ አድርጎ ከፍ ተብሎ እንዳይታይ አንቆ ያስቀራል። አንቆ ያስቀራቸው ብዙ ነገር ነበረ። ከፍ ብለው እንዳይታዩ፣ ጩኸታቸው እንዳይሰማ በሰውኛው ያፈናቸው ነበረ። እውነት ነው፣ ሀቅ ነው። እነሱ ግን ከፍ ብለው ታዩ። ደማቸው ለኛ ምስክር መሆን እንዲችል እኛ ክርስቲያን መሆንና መኖር እንድንችል አሳየን እግዚአብሔር። እውነቴን እኮ ነው የምላችሁ ክርስቲያኖች፣ እሾህ ባለበት ቦታ ላይ የሚዘሩ ዘሮች አሉ። እውነተኛ የእግዚአብሔር ባለሟሎች በማያምኑ ሰዎች ብቻ አይደለም፣ መከራ በስቶባቸው በሚጠራጠሩ ሰዎች ብቻ አይደለም፣ ጥቅም አታሏቸው በሚወድቁ ሰዎች መካከል የሚዘሩ ዘሮች አሉ። በዘመነ ሰማዕታት ላይ የምናከብራቸው ሰማዕታት እኮ እሾህ አንቆ ያላስቀራቸው ሰማዕታት ናቸው። ቅዱስ ጊዮርጊስን ይዩት፣ እንዴት አይነት ገድለኛ ነው ባካችሁ! ሀብት ንብረቱን፣ ዘውድ ሽልማቱን፣ ሁሉን ነገር እኮ ነው የተወው። እሾህ ማለት እኮ ይሄ ነው ክርስቲያኖች። እርግጥ ነው አያስፈልግም እያልን እኮ ላይሆን ይችላል። ሹመቱን፣ ሽልማቱን፣ ሁሉን ነገር ንቃችሁ ታው ትላለች ቤተ ክርስቲያን። እውነት ነው፣ ከዛ የሚበልጥ ነገር ስለሌለ ነው። ከቤተ ክርስቲያን ክብር ከመንግሥተ ሰማያት ልዕልና ሊበልጥም ሊተካከልም የሚችል ምንም አይነት ነገር የለም። ግን አስፈላጊ ከሆነ ግን እነዛንም ነገሮች እንድንይዛቸው ቤተ ክርስቲያን ልትፈልግ ትችላለች። እየሰማችሁ ነው? በደንብ አድርገን ይህን ጠንቅቀን ማወቅ መቻል አለብን። በደንብ አድርገን እነዚህን ሰማዕታት ግን ተዋቸው፣ ጥቅም ያላታለላቸው። ብዙዎቹ እኮ ሰማዕትነትን የተቀበሉት ስለ ክርስቶስ ሲሉ ገዳምና በየበረሃው ወድቀው የተገኙት እኮ ነገስታት ናቸው፣ ሹማምንት ናቸው። እንኑር ቢሉ ሊያኖራቸው የሚችል በጣም ብዙ ነገር አላቸው። ሁሉን ስለ እግዚአብሔር ተዉት። ሁሉን ስለ እግዚአብሔር ብለው ስለተዉት እርሱ ራሱ መልሶ የናቁትን ዓለም ሰጣቸው። አይደንቅም? እኛ ለእግዚአብሔር እኮ ምንም ነገር ስላልተውን ነው የምንፈልገውን የማናገኘው። ታውቃላችሁ? እጅ ሁሌ የጠገበና የያዘ ከሆነ አዲስ ነገር ለመቀበል አይችልም። ግዴታ የያዝከውን ምን ማድረግ አለብህ? መልቀቅ አለብህ። እነሱ ሁሉን ነገር ሲለቁ እግዚአብሔር እንደናቁት ተመልክቶ መልሶ የናቁትን ነገር ሰጣቸው። ዓለሙን ግዙት አላቸው፣ እንደፈለጋችሁ ሁኑበት አላቸው። ሰው በኃጢአት ሲመላለስ እነሱ በጽድቅ ተመላለሱበት። ሰው ፈርቶ የሚሸሻቸውን አራዊት እነሱ አላምደው እንደ አህያ እየተጫኑ ተጓጓዙበት። ለእግዚአብሔር ብላችሁ የምትተዋት እያንዳንዷ ነገር ክርስቲያኖች በሰማይም ብቻ ሳይሆን በምድርም እግዚአብሔር ይከፍልሃል። በደንብ አድርጎ ነው የሚከፍልህ አምላክ። በደንብ አድርጎ ብድራትህን በምድር እንኳን ባይከፍልህ ላይከፍልህ የበለጠውን በእግዚአብሔር በመንግሥተ ሰማያት ሊሰጥህ ስለፈለገ ነው። አንዳንዶቻችን እንዲህ አይነት ጠባይ ስላለብን ነው። ለእግዚአብሔር ይህንን ሁሉ ዘመን እንዲህ አድርጌ ምንም ነገር እኮ የተደረገልኝ ነገር የለም። አንደኛ እግዚአብሔርን ማምለክህ ራሱ እግዚአብሔር ያደረገልህ ትልቅ ተግዳሮት ወይንም ደግሞ ትልቅ በረከት ነው አይደለም? እንዳንተ እኮ አጣው ብለህ ልትወው ነበር። እንዳንተ እኮ የሰጠኝን አላየውም ብለህ ልትረሳው ነበር። ግን እግዚአብሔር ስላላየህ የአገልግሎት በረከትህን ቤተ መቅደስ የመገኘትህን
ቃሉን በመስማት የደከመውን ሰውነትን ይሄ ይገባሃል ብሎ አይስጥህ እንጂ ሳይሰጥ ቀርቶ አይደለም። የበለጠውን በላይ በሰማያት እንዲሰጥ ስለፈለገ ነው። ሌላኛው እውነት ለመናገር እግዚአብሔር የድካማችንን ዋጋ እንድናየው የማያደርገን ለምን መሰላችሁ? ትዕቢተኛ ስለሆንን በራሳችን ያረግነው ስለሚመስልን። ዜና አበው ላይ አንድ ታሪክ አለ። አንድ መነኩሴ 40 ዓመት ሙሉ በጠባብ አለት ውስጥ ተቀምጦ ለሰርክ ህብስት ብቻ ቅጠል እየበላ ይኖር ነበር። በጣም መራር ቅጠል 40 ዓመት እንደዛ ኖር። ኋላ ከቅድስና ክብር በደረሰበት ጊዜ ላይ አምላካችን ልዑል እግዚአብሔር ተገለጠለትና ይህን ሁሉ ዘመን ወዳጄ ተጋድለሃል፣ ስለኔም ስትል ክርስቲያናዊ ህይወትን ለመኖርም ጥረሃል። ስለዚህ ምን ላርግልህ? ምን ልስጥህ? እስካሁን እንደደከምክበት ድካምህ ልስጥህ ወይስ እኔ ባሰብኩት ይበቃሃል ለምልህ ላርግልህ አለ። 40 ዓመት ነው ሰውየው የደከመው እና 40 ዓመት ደክሜ አንድ ቀን ውሎ ሊሰጠኝ ነው ብሎ በሰውኛው አሰበና አይ እንደቆየውበት ቆይታ ስጠኛል። ኋላ እግዚአብሔር እንግዲያውስ እንዳልካለውና ሰጠው። ይሄ መነኩሴ ታዲያ ወደ መጣበት ጸሎት ወደሚያደርግበት አለት ሲመጣ ድሮ አለቷ ጠባው እንደ ሰፊ ቦታ ይመነሰነስባት ነበር። አሁን ጥበቷ ታወቀ። ድሮ የመረረውን ቅጠል ሲበላ ጣፍጦት ነበር ይበላይ ነበር። አሁን ምሬቱ ታወቀ። ከዛ አዘነ በጣም። ለካ 40 ዓመቱን በሙሉ ጠባቡን ሰፊ አድርጎ መራሩን ጣፋጭ አድርጎ ያቆየው የሱ የራሱ ድካም ሳይሆን የማንቸርነት ነው፣ የእግዚአብሔር ነው። ከዛ በኋላ መልሶ ድጋሚ ብዙ ዓመታትን ጸልዮ አምላካችን ድጋሚ አሁንስ እንደምን ልክፈል አለ። እንደ ቸርነት አለ። እንደ ስራዬ አይደለም እንደ ቸርነት ክፈለኛል። የዛን ጊዜ ላይ ወዲያውኑ ነፍሱን ከስጋው እንዲለይ አድርጎ መንግስቱን ሰጠ። እግዚአብሔር ለሁላችን ይህን ክብር ያድለን። ስለዚህ የምናየውን የምንደክመውን የምንወጣውን የምንወርደውን ነገር አሁን ዋጋውን ካላየነው አንበል። አሁን ይህ ካልመጣ እንበል። እግዚአብሔር ያዘገየን ለምክንያት ነው። አቅማችን ስላልፈቀደም ጭምር እኮ ሊሆን ይችላል። የሞቱትን ሰማዕታት ስንመለከት አንዳንዶቻችን ስሜታዊ እንሆናለን። ወጣቶች በተለይ በሃይገር ምናምን ተጭነው ሆ ብለው ምናምን መሄድ ይፈልጋሉ። ተው፣ የቦታ ለውጥ ብቻ አይደለም እኮ አዲስ አበባና እዛ ያስደረገ እግዚአብሔር ስለሚያቀህም ጭምር ነው። እዚህ ዘመነ ደርቡሽ ላይ መምህራን ሲናገሩ አንድ ታሪክ ነበረ ይባላል። እየሰማችሁ ነው? እና አንድ ሰውዬ ሊቃውንተ ቤተ ክርስቲያን ከየቤተ ጉባኤው እየተሰደዱ ሲገደሉ ደቀ መዛሙርት ከነመምህራን ሲያርፉ እርሱ ተረፈ፣ ተኝቶ ነበር። ኋላ ሲነሳ ሲያይ ጉባኤ ቤቱ ደም በደም ሆኗል። መምህሩም ሰማዕት ሆኗል፣ ደቀ መዛሙርቱም በሙሉ ሰማዕታት ሆኗል። እንዴ ይሄማ ክብር አያመልጠኝም ብሎ ደርቡሽ ያለበትን ቦታ እያሳደደ ከሩቅ አገኛቸው። ጠብቁኝ 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 አለ። ዞረው አዩት። ምን ፈልገህ ነው አሉት። እንዴ ቅድም እነሱን ስታሰቃዩ እኔን ትታችሁኝ እኮ ነው የሄዳችሁት፣ በሉ እኔንም ግደሉኝና ሰማዕት ልሁን አላቸው። ከት ብለው ሳቁበት። ኧረ ተው በአንዴ ያሉት እና ብለው አስገቡትና ጣዖት ቤታቸው አስገብተው አንዴ ጥፍሩን፣ አንዴ ጣቱን፣ አንዴ ቆዳውን እያላጡ ቀስ በቀስ እያጠኑት ፊት ለፊቱ ቆዳውን እያጠኑት ይኸው እስኪ እያሉ ኋላ መከራው ሲበዛበት አይ መከራውስ ከዚህ በላይ ከሚበዛ እኔም የእናንተን እምነት አምናለሁ ተውኛ ላይ ይባል። የቦታ ጉዳይ አይደለም እያልኳችሁ ነው። ገብቷችኋል? እግዚአብሔር እኛን እዚህ ያስቀመጠን እንድንዘጋጅምና እንድንጠብቀውም ጭምር ስለፈለገ ነው። አይቀርልንማ። ምስክሮች መሆን ለክርስቲያን ሕያዊ ሕይወት ግዴታው። ኖረን እንመሰክራለን፣ ሞተንም ጭምር እንመሰክራለን። ተንቀሳቅሰንም እንመሰክራለን፣ ተቀምጠንም እንመሰክራለን። ቤት ውስጥም እንመሰክራለን፣ ውጭም እንመሰክራለን። በመጨረሻ እንድታውቁት የምፈልገው የመጨረሻው የዚህ ትምህርት ዓላማ እንዲሆንላችሁ ተመልከቱት። እግዚአብሔር በአራቱም በሚመችም በማይመችም ቦታዎች ላይ ያስቀመጣቸው ዘሮች የክርስቲያን የሰማዕታት ደም ናቸው ብያቸዋል። ክርስቲያኖች ክርስቲያን የሆናችሁት የት ቦታ ነው? አብዛኞቻችን እኮ ክርስቲያን የሆነው በሚመች ቦታ ላይ ብቻ ነው። እምንጾመው ሲመቸን፣ እምንጸልየው ሲመቸን፣ የምንሰግደውም ሲመቸን፣ ምጽዋት የምንሰጠው አስራት በኩራት የምናወጣው የምንዘክረው ቅዱስ ሥጋውን ክቡር ደሙን የምንቀበለው ንስሐ የምንገባው ሁላችንም ምን ሲያደርገን? ሲመቸን። ሲመቸን እውነት ክርስቲያን ብቻ ይኮናልን? በአራቱም የተለያዩ ቦታዎች ላይ እኮ ተዘርተው የምታዩዋቸው ዘሮች ማለት ክርስቲያን የሚሆነው በሚመችም በማይመችም ቦታ ነው። እኛ አሁን እውነት እግዚአብሔርን ያመን ነው ስለተመቸን አይሆንም ብላችሁ ታስባላችሁ? ቢያንስ በአንጻሩ በሌላ ቦታዎች ከምንሰማቸው ሰቆቃ የኛ ይሻላል። እንደዛ ስለሆነ ይሆን ያመን ነው?
ቦታ ብንለዋወጥና ሰቆቃ ያለባቸው ቦታዎች ላይ ብንገኝ እኛ ስንክደው ይሆን? እንጠራጠር ይሆን? አለ የለህም ብለን እናወላውል ይሆን? ክርስቲያን የሚሆነው ሁሉም ቦታ ነው። እባካችሁ ቤተ መቅደሳችን ውስጥ ስንሰበሰብ ስርዓት አምልኮ ለመሳተፍ ስንመጣ እኛነታችንን ክርስቲያን መሆናችንን ከምንለብሰው ነጠላ ውጪ ሰዎች እንዲያውቁን እንሞክር። እውነቴን የምላችሁ ክርስቲያኖች፣ ነጠላው ቢወልቅ አንገታችን ላይ ያለው ማህተብ ይቅርና እንደው ያምጣብን ቢወልቅ ማን እርስ በርስ ተያይቶ ክርስቲያን መሆኑን ይተዋወቃል? ሁላችንም እኮ አሕዛባዊ ሆነናል እኮ። ለሚያየን ሰው ክርስቲያን መሆናችን በምን ይሰበክ? በነጠላና በማህተብ ካልሆነ ክርስቲያን በሚመቸው ጊዜ ላይ ብቻ ሳይሆን በማይመቸውም ጊዜ ላይ ለእግዚአብሔር ምስክር መሆን መቻል አለበት። የሚሰማ ጆሮ መስማትን ይስማ ያለው እግዚአብሔር ለዚህ ነው። በሚመችም በማይመቸውም በሚሆነውም በማይሆነውም ቦታ ሁሉ እግዚአብሔርን መምሰልን ያድለን። የሰማነውን በልቦናችን ሰሌዳ ይጻፍልን። የተማርነውን ለሕይወት ያድርግልን። አምላካችን ቅዱስ እግዚአብሔር ከሊቀ ሰማዕታት ከቅዱስ ጊዮርጊስ ረድኤት በረከት ይክፈለን። ወስብሐት ለእግዚአብሔር።